አላቀውም ትላለህ። የማታወቅ አማልክት እያመለክ ታዲያ ና ድሮስ እዛ ሄደ ምንም ታውቀው ነገር አለ? መመራት ነበር ልሳን የተናገሩት አባቶቼ ሐዋርያት። ያ የልሳን ስጦታ በእኔ ውስጥ አለ፣ አንተ አላግጥበት፣ እኔ ግን አላላግጥም። ቋንቋ ከዚህ በፊት እኔ እናገረው ነበረ ከምንፍቅና ዓለም ከመምጣቴ በፊትና ይህንን ቋንቋ እንዴት ነው የምናገረው ብዬ በተደጋጋሚ ጠይቅ ነበረ። ይህን ስጠይቃቸው እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። የማን ንግግር ነው? የኢየሱስ። አውቀዋለሁ። ጴንጤ አምላኩን ያውቀዋል፣ አንተ ያውቀው። እግዚአብሔር ሲነሳብህ ለፍርድ ያደቅሃል። ከፈለገ ስርና መታሰቢያ እስከማይቀር ድረስ ነው የሚያጠፋህ። በእርሱ ባመኑት ውስጥ እንዲኖር የሰጠውን መንፈስ ነው የቀለጥክበት። ኢየሱስ ክርስቶስ ተጨንቆ ይሂድ፣ የሚያስጨንቃችሁ ሁሉ ከእናንተ ላይ ይነሳ። የሆነ የገላውዲዮስ አጽም አምጥተንላችኋል። አጥንት ባጥንት ሆኗል ምድሩ። አንቺ እኮ በደህና ቀን መድኃኔዓለም አስመልጦሽ ኢየሱስ ጌታ ነው እያልሽ ነው ሙሉ ወንጌል። እዛ ሆነሽ ደግሞ ትንሽ ስትነኪ እያኮረፍሽ ከቸርችም ተጨ ተመለሽና ቸርች ግቢ። ተመለስና ቸርች ግባ። ኦ ጌታዬ ለዘላለም ስም ይባረክ። እንዲህ የተባለው አምላክ ይታወቃል አይታወቅም? ለእስራኤል ልጆች ራሱን አልገለጠም እንዴ በሲና ተራራ? አይታወቅም እንዴ? ይታወቃል። የአባቶቻችን አምላክ እግዚአብሔር አይታወቅም እንዴ? ራሱን የገለጠልን ያህል በፍጥረቱ ግልጥ ሆኖ ይታያል እኮ ይላል ሮሜ ላይ። ኧረ ቆይ ሆሴ የሚባል ነብይ አለ ብራዘር። ምን ይላል? እንወቅ እናውቀውም ዘንድ እግዚአብሔር እንከተል፣ እንደ ወገግታ ተዘጋጅቶ እናገኘዋለን፣ እንደ ዝናብን በምድርን እንደሚያጠጣ እንደ መጨረሻ ዘመን ይመጣል ይላል። የእስራኤል አምላክ አይታወቅም እንዴ? ይታወቃል። ራሱን ለፍጥረቱ በገለጠለት መጠን እናውቀዋለን። አላቀውም ብዬ አልለውም አምላኬን። ታውቁታላችሁ ብሎናል። በእኛ ውስጥ በመንፈሱ ስላደረ ታውቁታላችሁ ይላል። ኧረ አባቶቼ ነቢያት፣ አባቶቼ ሐዋርያት፣ አንተ ጴንጤነት እኮ ማለት ዝም ብዬ እኮ ጉራ አይደለም የምልህ። ጴንጤነት ማለት እንዴት የተባረከች ነች ያቺ ቀን። ጴንጤ የሆንኩበት ቀን አልኩ። እውነቴን ነው የምልህ። ማንም ግብስብስ ቢግበሰበስ አይገርመኝም። ጴንጤ የሆንኩባት ቀን እንዴት የተባረከች ናት። የተወደደች ነች አንተን ያወቅኩባት፣ እንደምን ያቺ ቀን የተባረከች ናት። መደነቄ በስቷል ካወቅኩ ጀምሮ፣ ይቆጨኝ ነበረ ያንተ ባልሆኖ፣ ፍቅርህ ነክቶኛል ውድዬ፣ ምን እልሃለሁ በፍጹም ልቤ አመልክ። አውቄው ራሱን ስለገለጠልኝ ቅዱስ አባት እግዚአብሔር አብ ራሱን እንዳቀው ተቀዳሚና ተከታይ በሌለው በልጁ በክርስቶስ ኢየሱስ ወደዚህ ዓለም ልኮት ኢየሱስ መጣና አባቴ ይህን ይመስላል አለ። ማን ነው አባት ስንለው እግዚአብሔር አብ ይባላል። አባቱስ እግዚአብሔር አብ በዮርዳኖስም ሲጠመቅ በመገለጥም ተራራ ላይ በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው አለ። አባት ልጁን ያውቃል፣ ልጅ አባቱን ያውቃል፣ አባት ልጁን ተረከው፣ ልጅም አባቱን ተረከልን። እኛስ አወቅና እኔ ብሄድ ይሻላችኋል ሌላ አጽናኝ እልክላችኋለሁ ብሎ መንፈስ ቅዱስን ያወራን ማን ነው? ኢየሱስ ነው። ስለ አብ የነገረ ማን ነው? ኢየሱስ ነው። አላቀውም ትላለህ። የማታወቅ አማልክት እያመለክ ታዲያ ና ድሮስ እዛ ሄደ ምንም ታውቀው ነገር አለ? ምን የሚታወቅ ነገር አለ? ጴንጤ የማይታወቅ አምላክ አያመልክም እንዴ? የማይታወቅ አምላክማ ጳውሎስ በአቴና በነበረበት ሰዓት ላይ መሰዊያ ሰርተው የማይታወቅ አምላክ የሚል ጽሑፍ ጽፈውበታል። ይህን ሳታውቁትም ታመልኩትን ልንገራችሁ ብሎ ባህርና የብሱን ምድርና ሰማይን በውስጥ ያሉትን ፍጥረታት ወደ ፈጠረ ወደ ሕያው እግዚአብሔር ዞር እንድትሉ ወንጌልን ለዚህ ፍጥረት እንሰብካለን አላለም? ያ የተቀባ ታላቅ የተባረከ ሐዋርያ ጳውሎስ እኮ አልኩ። ጳውሎስ ልንገራችሁ አላቸው። ግሪካውያን ልንገርህ፣ የግሪክ ጣዖታት አርጤሚስ ንግሥት የተባለች እንደ ፓፓዬ ዛፍ ዙሪያዋን ጡቷ የከበበ እችን ሴትዮ ከማምለክ ውጣና ና አለው። ና የግሪክ አማልክቶች ቁጥራቸው አደርስባቸውም። የአሦራውያን ልክ እንደዚሁ፣ ባቢሎናውያን ልክ እንደዚሁ ማለት ነው።
ፋናራክ፣ ሙስኩ፣ ማርዱክ፣ ሺን የሚባሉ ጣዖታት ነበራቸው። ኢሽታር የምትባል የጦርነትና የፍቅር አምላክ ተብላ የምትባል አናሂታ ብለው ይሏታል በጥንት ኢራናውያን ላይ፣ ፐርዥያ ላይ ማለት ነው። ዲያና ብለው ይጠሯታል ሮም ላይ። የእስራኤል ደግሞ ህዝብ በወቅቱ የነበሩት የሰማይ ንግስት ብለው ይጠሯታል። ጣዖቶቻቸው ቁጥራቸው ይሁዳ ሆይ እንደ አማልክቶች አማልክቶች እንደ ከተሞች ብዛት ናቸው ብሎ እንዳለ ተነሳ ይነሱ በመከራ ቀን ያድኑህ አለው። አባቴ ኢየሱስ በአንተ በቅዱሱ መንፈስህ እጓደዳለሁ። በዚህ ዘማዊና ጠማማ ትውልድ መካከል ስለ አንተ ስናገር አላፍርም። የሰው እጅ ስራ የሆኑ ጣዖታት ምናምንቶች ናቸው ስንል አናፍርም። አቅሜ ነህ፣ ጥበቤ ነህ፣ ቅድስናዬ ነህ፣ ቤዛዬ ነህ፣ ቤዛችን ነህ፣ ቅድስናችን ነህ፣ ጥበባችን ነህ። የእውቀትና የክብር መንፈስ የሰጠህን አንተ ነህ። አባቴ ኢየሱስ ክርስቶስ አውቃለሁ፣ ራስን ስለገለጥክልኝ አውቃለሁ። የሚወደኝ ቢኖር ቃሌን ይጠብቃል። አባቴ የሚወደዋል፣ ራሴንም ገልጥለታለሁ። ወደ እርሱ እንመጣለን፣ በእርሱ ዘንድም መኖሪያ እናደርጋለን። የማን ንግግር ነው? የኢየሱስ። አውቀዋለሁ። ጴንጤ አምላኩን ያውቀዋል። አንተ ያውቀዋል። ይኸው እንዲህ ተብሎ እንደተጻፈ ይህንን አጽናኝ ስልክላችሁ አብን ለምኜ ለዘላለም ከእናንተ ጋር እንዲኖር ምልክላችሁ የሥላሴ ሦስተኛው አካል የሆነ መንፈስ ቅዱስ ይባላል እኮ ነው ብዬ የምልህ። አንተ እየሰማኝ ስልህ እናስ ይህ መንፈስ በእኔ ውስጥ በጴንጤ ወገኔ ውስጥ ስላደረ እርሱን ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው አለ። እሺ እኛስ እናንተማ ነገር ግን በእናንተ ዘንድ ስለሚኖር በኤርምያስ ውስጥ ስላለ እኮ ነው ብዬ የምልህ። በጴንጤ ወገኔ ውስጥ ስላለ፣ በዳጊ ውስጥ ስላለ፣ በቢንያም በብሩኬ ውስጥ፣ በብራይስ በቢንያም ውስጥ ስላለ፣ በክርስቶስ ኢየሱስ አምነው በስሙ ንስሐና የኃጢአት ይቅርታቸውን በተቀበሉት ውስጥ የልዑል እግዚአብሔር መንፈስ ይኖራል። በመንፈሱ አትሞናል። የርስታችን መያዣ ነው። ኢየሱስ እንድን ያደረገናል። በጠዋት በማታ ጌታ ነው፣ ያድናል፣ ይታደጋል ብለን እንላለን። የማንንም ክንዳቸውን ተንተርሰው ከመቃብር በታች የሞቱ ሙታንን ስንሰብክ አንኖርም። ሕያውና ለዘላለም የሚኖረውን አምላክ ልናመልከው ተጠርተናል። እድል ደርሶኛል። በዚህ ትውልድ መካከል እድል ደርሶኛል። ዕጣ ደርሶኛል። ድምፅ ሰምቼ ከጌታ ዘንድ ራእይ፣ ግልጥ የሆነ ራእይ አይቼ ወጣና ቃሌን ተናገር፣ በአንተ እከበራለሁ ብሎኝ ወጥቼ እነግራለሁ። ፊቴ አትቆሙም አልኩ። በእውቀት ይሁን እንጂ በስድብ ችግር የለውም። በእውቀት ፊቴ አትቆሙም። ይፋረደኝ አልኩ። ያ ነቢይ ኤልያው ነቢይ ይፋረደን አልኩ። በእውቀት ግቡ ከሐሰተኞች ነቢያት ጋር ያኔ በስጋ ነው። በቂሶን ወንዝ ወስዶ አረዳቸው ይላል። በቂሶን ወንዝ አሁን አንተን አይደለም የምናርደው። ይህንን የስህተት ትምህርት በእግዚአብሔር ቃል ሰይፍ አደባባይ ላይ እናርደዋለን ማለት ነው። በአደባባይ ላይ የውሸት ትምህርት ነው የሚታረደው። ሰው አይደለም። ይፋረደኝ አልኩ። የገለአድ ቴስቢው የነቢዩ የኤልያስ አምላክ ይፋረደኝ አልኩ። ይፋረደኝ። እኛ ግን በውስጣችን ስላለ እናውቃለን። ጴንጤ አምላኩ እኮ በውስጡ እኮ ያለ ሰው ነው እኮ። ጴንጤ ማለት አምላኩ በውስጡ ያደረ እኮ ሰው ነው ማለት ነው። ለዚህ ነው 10 ዓመት ሙሉ ሶሻል ሚዲያ ላይ ስጮህ እንደ ሰው ሳይደክመኝ ቀርቶ እንዳይመስልህ። የሚያበረታው እሱ፣ ብርቱ የሆነው እርሱ በእኔ ውስጥ ስላለ፣ በወንድሞቼና በእህቶቼ ውስጥ ስላለ እንጂ ዓለም ማያውና የማያውቀው ስለሆነ የእውነት መንፈስ ነው። የእውነት መንፈስ ነው ግን ዓለም አያውቀውም። የእውነት መንፈስ ነው፣ ዓለም ግን አያየውም። ዓለም አያየውም። እንደነ ተመስገን አይነት አያዩትም። የእውነት መንፈስ ነው ግን በልሳን እጸልያለሁ ብሎ ሲያላግጥ ነበር። ብድራቱ የሰራዊት ጌታ እግዚአብሔር ለሕይወት የሚሆን ንስሐን ካልሰጠ ተመስገን። ሰው በሚሞትበት አሟሟት እንኳን ብትሞት አልኩ እግዚአብሔር አምላክ ምሕረት ካላደረገልህ በስተቀር ሳትቀጣ አትቀርም። በዚህ ቅዱስ መንፈስ ላይ አላግጠሃል። የሰራዊት ጌታ እግዚአብሔር በማደሪያው አለ። እንደ ሰው ስለማይቸኩል ለሕይወት የሚሆን ንስሐን ስለሚሰጥ አላግጠሃል። ግድ የለም አላግጥ፣ ችግር የለውም። እኔ ግን አላላግጥበትም። እሱ የእውነት መንፈስ ነው። ነገር ግን በእናንተ ውስጥ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ የተባለ አምላክን እንጂ የምናመልከው እናንተ አታውቁትም የተባለውን አምላክ አናመልክም። በቅዱስ ቃሉ ራሱን የገለጠልንን ያህል እናውቀዋለን።
እናውቀዋለን። ተመስገን ወንድሜ፣ እውነት እልሃለሁ ንስሐ ባትገባ በዚህ ሕያው መንፈስ ላይ ያላገጥከውን ቅዱስ እግዚአብሔር ምስክር ነው። ቤት ከፍተህ ፎቶ ዘቅዝቀህ የፈለግከው ነገር ልታደርግ ትችላለህ። እንደምወድህ አምላኬ ያውቃል። ግን ሳትቀጣ አትቀርም አልኩ። እናንተ 710 ሰዎች ምስክሮች ናቸው አልኩ። በሕያው አምላክ ፊት ሳትቀጣ አትቀርም። የሰራዊት ጌታ እግዚአብሔር ሲነሳብህ ለፍርድ ያደቅሃል፣ ይፈጫሃል። ከፈለገ ስርና መታሰቢያ እስከማይቀር ድረስ ነው የሚያጠፋህ። በእርሱ ባመኑት ውስጥ እንዲኖር የሰጠውን መንፈስ ነው የቀለድክበት። በዚህ መንፈስ መመራት ነበር ልሳን የተናገሩት አባቶች ሐዋርያት። ያ የልሳን ስጦታ በእኔ ውስጥ አለ፣ አንተ አላግጥበት፣ እኔ ግን አላላግጥም። ማን እንደሆነ አውቀዋለሁ። ወንድሞቼና እህቶቼ ያውቁታል። ለምን? እኛ ውስጥ ስለሚኖር በእኛ ውስጥ ስለሆነ ድምፁን እንሰማለን። ጴንጤ ማለት የአምላኩን ድምፅ እየሰማ በአምላኩ ድምፅ የሚወጣ የሚገባ እንጂ የአምላኩን ድምፅ የማይሰማ የአምላኩን ድምፅ የማያቅ ብኩን አይደለም። አንተ ከስዕል ላይ ድምፅ ሰማለሁ ብለህ የሆነች ሴትዮ ፎቶ ሰይጣን ከበጀርባ የሚያሾከሽኩን እሱን ትሰማለህ። መንፈስ ቅዱስን ግን አንሰማም፣ አታውቀውም። ስለዚህ በግልጽ እንደተናገረው ወተት ወይን ቅባት እያሉ የሚሉቱ እነሱ አጋንንት ያለባቸው የሚያላግጡ ናቸው ያለው። ይህንን ያለችው ማናት? ኦርቶዶክስ ነች። ይኸው ድርሳነ መስቀል ዘወርኃ ሚያዝያ በደብረ ሊባኖስ ገዳም የታተመው ላይ በደብረ ሊባኖስ ገዳም የታተመው ላይ ማለት ነው። በእኔ ላይ ተሹመሃል፣ ፍቅር ልቤን ነክቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች ይልላል ጴንጤ። አየህ፣ ነፍሴ ምኗን አውቃለች? አምላኳን። ተመስገን። ይህም መዝሙር ታውቀዋለህ። በእኔ ላይ ተሹመሃል፣ ፍቅር ልቤን ነክቶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ውዴ አንተ የእኔ ነህ፣ እኔም የአንተ ሆኛለው፣ በቀረልኝ ዘመን ሁሉ ሳመልክ ሳክብርህ ኖራለሁ። ስለማቀው ከፍ በል እንለዋለና። እኛ የማይታወቅ አምላክ አናመልክም። ለዚህ ነው አምላክን ከምታውቅበት ወደማታውቅበት የሄድከው። ማለት ከጨለማ ሳይሆን ወደ ብርሃን የሄድከው፣ ከብርሃን ወደ ጨለማ። ያለማወቄን ወራት አሳልፎ የክርስቶስ የክብር ወንጌል ብርሃን በልቤ ላይ ሲበራ እንዴት አላውቀውም አምላኬን? እውነተኛ የሆነውን አምላክ ታውቁት ዘንድ እና እንድታገለግሉ ይላል በተሰሎንቄ መልእክት ላይ ሲናገር ማለት ይህ ተሰሎንቄ ላይ ቅዱሳንን ቅዱስ ጳውሎስ ሲጽፍላቸው ሰየኔ አባት አየህ፣ በውስጤ እኮ ሆኖ ስለሚያወራኝ ነው። ተሰሎንቄ ላይ እንደዚህ ይላል። አየህ ወይ ጉድ! ምን አለ ቅዱስ ጳውሎስ? ምን አላቸው? የተሰሎንቄ ቅዱሳን ምን አላቸው? ላንብበው፣ የጌታዬን ቃል ለምን አጭር ብዬ ላንብበው ብራዘር። ምን አለ? ጳውሎስና ስልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያስብን እግዚአብሔርን ስለ ሁልጊዜ በሁላችሁ ምክንያት እናመሰግናለን ካለ በኋላ በእግዚአብሔር የምትወደዱ ወንድሞች እንደመሆናችሁ እንደተመረጣችሁ አውቀናልና። የተመረጠ ሰው ህይወት ነው ማለት ነው የሚኖሩ ተሰሎንቃውያን። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበረን ታውቃላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ጋር ደስታ ጋር ተቀበላችሁት። ምኑን? ቃሉን።
ተቀበላችሁት፣ እኛና ጌታን የምትመስሉ ሆናችሁ አላቸው ነው የተሰሎንቄ ቅዱሳን። ስለዚህ በመቄዶንያና በአኪያ ላሉት ምዕመናን ምሳሌ ሆናችሁላቸው። ወይኔ ጳውሎስ እንዴት አይነት ሐዋርያ እኮ ነህ! ከእናንተ ወጥቶ የጌታ ቃል በመቄዶንያና በአኪያ ብቻ አልተሰማም። በእምነታቸው ጽናት፣ የስራቸውን ድካም፣ ስለ ፍቅር የሚያሳዩትን ማለት እኮ ነው። ነገር ግን ምን እንደምንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል ካለ በኋላ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረና ስለ እኛ ይናገራሉ ካለ በኋላ የሚለውን ስማንኛው ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱን ከሚመጣው ቁጣ የሚያድንን ከሰማይ ትጠብቁ ዘንድ ከጣዖታች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። ሕያውን አምላክ እና እውነተኛውን አምላክ ያገለግሉ ዘንድ አይታወቅም እንዴ? ተሰሎንቄያውያን አያውቁትም እንዴ? ያውቁታል። ስለሚያውቁት እኮ ነው ከሰማይ የሚጠብቁት። ስለምናውቀው ነው የምንጠብቀው። ይመጣል ጌታ ኢየሱስ ማራናታ ብለን የምንለው እኮ ስለምናውቀው ነው። በውስጣችን ስላለ እኮ ነው። እንዴት አይነት ደስ የሚል ነገር ነው አንተዬ! እንዴት አይነት ደስ የሚል ነገር ነው። ስለዚህ ነፍሴ አምላኳን አውቃለች። ጴንጤ ቤቱን ዘግቶ አዳራሽ ተገናኝቶ ብለህ ብትል አዎ በመሰብሰቢያዎቻችን ቦታ ሆነ ተገናኝተን የምንዘምረው እንደነ ዳጊሻ አይነት የሚያዘምሩን በቃ በእኔ ላይ ተሹመሃል እያልን እንዘምራለን። ነፍሴ አምላኳን አውቃለች። አንተ የአንተ ነፍስ ገና በመቅበዝበዝ ላይ ስላለች አታውቅም። እኔ ግን አውቃዋለሁ። ሰዎች የሚያመልኳቸው ዛሬ የሚከተሏቸው እነተም የሚከተሏቸው ማለት ነው። አቡነ በርሶማ፣ አቡነ በርጩማ፣ አቡነ ገሪማ፣ አቡነ እንትና በለኝ በሙሉ የማይቀበል በቃ በፍጹም የማይታወቁ ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። ታላቅ ገናና ኃይለኛ አባዬ ያጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። እነማ እንዳሉት ነቢያቱና ሐዋርያቱ። አላቀውም ብዬ አልልም። ዳንኤል 12 ምዕራፍ ያለው መጽሐፍ ጠርጌ በልቼ አላቀውም ብዬ አልልም። ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል። ያ እውቀት ቀር ያ ያለማወቅ ወራት ከእኔ ላይ ተገፎ ከወንድሞቼ ላይ ተገፎ ጠፋ። ኢየሱስን ስናውቀው ያለማወቃችን ወራት ከላያችን ላይ ተገፈፈ። ያለ እውቀት ዕውርነት ሰይጣን በዕውርነት መጥቶን የክርስቶስ የክብር ወንጌል ብርሃን እንዳያበራልን መጥቶን የነበረው እግዚአብሔር ከኛ ላይ ልብስ ከሰው ላይ እንደሚወልቅ ኢየሱስ ክርስቶስን ስቀበለው ያድናል። አምላኬ ጌታዬ ከኔ ላይ እኮ አልኩ ልብስ ከሰው ላይ እንደሚወልቅ ቅጠል በንፋስ ከዛፍ ላይ እንደሚረግፍ በቃሉ ጉልበት በጸሎት ኃይል አረገፈው። ገናም ያረገፈ ካለ ይረግፋል። እርሱን እንዳውቅ እንዳለ ቅዱስ ጳውሎስ እርሱና የትንሣኤውን ኃይል እንዳውቅ እንዳለ የምናቀውን እናመልካለን። እንደነ ተመስገን የማናቀውን አምላክ አንጠራም። ስለዚህ ያለማወቅ ወራት ጠፋ። ጌታዬ ውሎና አዳራችን ኤርምያስ ሆነ ነቢዩ፣ እዛ ኢዩኤል ሆነ፣ ዳንኤል፣ እንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሙሴ፣ ዳዊት፣ ጳውሎስ፣ ጴጥሮስ፣ ማቴዎስ፣ ዮሐንስ፣ ሉቃስ። በቃ ህይወታችን ውስጥ የክርስቶስ የክብሩ ወንጌል ብርሃን ሲበራ ብራዘር ጨለማው ለዘላለም የተወገደው። ለዚህ ነው በእኔ ላይ እንዳይሰለጥን የቀድሞ ጨለማ። ይሄ የአለማወቅ ወራት ማለት ነው። የቀድሞ ጨለማ ማለት ኢየሱስ ክርስቶስን አለማወቅ ማለት ነው። በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ። ሕይወቴን ለውጧል ብርሃን በውስጤ
ብሩህ ተስፋ ያለው ለቀረው ዘመኔ። አየህ ህይወቴን ለውጦታል ይሄ እግዚአብሔር ቃል፣ ይህ የአምላክ ቃል። ወንድሞቼ ናቶቼ፣ ወይኔ ወንድሞቼ፣ ይሄ እግዚአብሔር ቃል፣ ይሄ እግዚአብሔር ቃል፣ ይሄ እግዚአብሔር ቃል አልኩ። የኔ አባት ለዘላለም ስም ይባረክ። ይሄ እግዚአብሔር ቃል በቃ መንፈሳዊ ዓለም ላይ ሌላ ነገር አትፈልግ። ቅረብ ወደ እግዚአብሔር ቃል። እግዚአብሔር አምላክ ነው፣ ለእኛም በራልን ይላል። በራልን እግዚአብሔር አምላክ ነው፣ ለእኛም በራልን። ከበራልኝ በኋላ እንደነ ተመስገን አላቀውም ብሎ ወደሚል ወደ ጨለማ አንሄድም። ከማወቅ ወደ አለማወቅ አንሄድም። አጋንንት በአለማወቅ እውርነት እንዲመታኝ ወደኋላ አላፈገፍግም ስልህ ወደኋላ በሚያፈገፍግ ነፍሴ በሱ ደስ አይላትም ብሎ እንዳለ ጌታ እኮ ነው እትዬ። ምንድን ነው ያልሽ? ኢየሱስ እኮ ጌታ እኮ ነው ብለን የምንለው ወንድሜ። እልህ እኮ ተጋብተን እኮ አይደለም። ኢየሱስ ጌታ እኮ ነው። ዳኑ ከዘላለም ጥፋት በእግዚአብሔር ልጅ ስም በማመን የኃጢአት ይቅርታችሁ እንድታገኙ ነፍሱን እስከ መስጠት ድረስ ቀራንዮ ኮረብታ ላይ ከሱ ውጭ የሞት ጣሪያ ጣርልኝ፣ ከሱ ውጭ ደሙና ስጋውን ያፈሰሰ ማንም የለም። ይህንን እረኛ የተባረከው መንፈስ ቅዱስ በውስጡ ባይኖር ቁጭ ብለዚህ ያሰማው። እራሳችሁ ኦርቶዶክሳውያን እየጣፈጠ እየጣመ እንዴት እንደምሰማ በውስጥ ምጽፉልኝ ሰዎች አላችሁ። መተዚህ ደግሞ ያልሆነ የሆነ ነገር አታውራ። ጴንጤ ቤት ነው የመጣችሁት። ጴንጤ ቤት መጽሐፍ ቅዱስ አንብብና አብራራ ብለህ ጊዜ ልሰጠው ይገባል። ጊዜ እንኳን ልሰጠኝ አልፈለግም። 2 ጊዜ ኢንተራፕት አደረከኝ። መቼ ትወዱና ስብከት አታርጎ ትላለህ። እኔ ጴንጤ አንዴ ከተነደል አልኩ፣ አንዴ በተኑ ከተነካ እንደማለት ነው። በምን በእውቀት እንደናንተ ባጤ ቋጡን የማታውቁትን አምላክ ልታሳውቁን ትመጣለህ። አንተ እኮ ራሱ አላወቀው። የማታውቀውን አምላክ ንውቁ ትላለህ። አታውቀውም እኮ አንተም። የእኛ አምላክ አይታወቅም አልክ። አሁን የማይታወቅ አምላክ ነው አንተ እንዳልከው ማለት ነው። ስለዚህ አንተ ሳታውቀውን እንዴት ልታሳውቀኝ ትችላለህ? እኔ ግን የማውቀውን አምላክ ና እልሃለሁ። ና ኢየሱስን ወቀው፣ እርሱ ማወቅ የዘላለም ሕይወት ነው እልሃለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ወንድምነት መቀጠል ትችላላችሁ። ሶሪ ቴንክ ዩ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ አገኙ። ወንድሞቼ ናቶቼ፣ እዚህ ያሉ ወንድሞቼ ናቶቼ፣ ጸጋ የበዛላቸው የሚያገለግሉ ወንድሞች አሉ። እንድናገኛችሁ ከፈለጋችሁ ንስሐ ግቡ፣ ጌታን ተቀበሉ። ወንድሞቼ ጌታን መቀበል ማለት በእሱ ትምህርት መኖር ማለት ነው። እግዚአብሔር ልጁን ወደዚህ ዓለም ልኮታል። ከድንግል ተወልዷል፣ ከማርያም ተወልዷል። የዛሬ 2000 ዓመት ለእኔና ለአንተ ለመስቀል ላይ ተሰቃይተዋል። ነፍሱን እስከ መስጠት ድረስ ነው የወደደን። ከዚህ የሚበልጥ ፍቅር ለማንም የለውም ብሏል ዮሐንስ። በቃ አለቀ። እግዚአብሔር ከዚህ የሚበልጥ ፍቅር ለማንም የለውም። በልጁ በክርስቶስ ኢየሱስ ከከፈለው መስዋዕትነት ውጭ ለአዳም ዘር የፈሰሰ የፍጡር ደም የለም። ለአዳም ዘር የተነቀለ የማንም ጥፍር የለም። ጥፍር ትላለች በእውነት አያቴ። ጥፍር ለአንተ መዳኛ፣ የማንም ቆሻሻ ጥፍር፣ ፀጉር፣ ተቅማጥ፣ እጣቢ ደርሳ ለመድኃኔዓለም ላይ ሰይጣን በዚህ ልክ ነው ያዋረዳችሁ። ንስሐ እንድትገቡ ግን ነግራችኋለሁ። መጽሐፍቶቻችሁ ነው አንገት ያስደፏችሁ። ለዚህ ነው እኔ በመድኃኒ ዓለም ክርስቶስ ለምናለሁ ቄስና መርጌታ ነኝ መምህር ነኝ ብሎ የሚል ይምጣ። ከማንም ሰው ጋር ለማውራት ፈቃደኛ ነኝ። በመጽሐፍ ቅዱስም በመጽሐፍቶቻችሁም። ለምን? ሁለቱንም እናንተ ስለምታምኑ። እኔ መጽሐፍ ቅዱስ ብቻ ነው የማምነው ጴንጤ ስለሆንኩ። እናንተ ግን ሳወራ በመጽሐፍቶቻችሁ ሁሉንም የማወራው። ምክንያቱም ይሄ የእግዚአብሔር ቃል ነገረ ድነትን ያወራል፣ እነዚህም ነገረ ድነትን ያወራሉ። ስለዚህ በሁለቱም ነው ማጫወተ ማለት ነው። ጫወታው የሚደራው ጫወታው የሚቀልጠው በሁለቱም ነው። አይ በዚያ ይሄን አጥንቱን ስጩኝ መረቁን ስጡ አጥንቱ ጾመኛ ነው የሚባል ነገር የለም። ይሄ ልጅ ነው ብላችኋል። ወላጅ መጽሐፍ ቅዱስ ነው ብለሃል። በወላጁ ብቻ አውራኝ ልጆቹን ተዋቸው የሚባል ነገር የለም። ልጆቹ ባለጌ ልጆች ናቸው ወይ ጨዋ ልጆች ናቸው? ከወላጃቸው ጋር ይስማማሉ ወይስ ይጣላሉ? ይሳደባሉ ወይስ ይመርቃሉ? ያከብራሉ ወይስ ያዋርዳሉ? እዚህ ዓለም አደባባይ ላይ አሰጣላለሁ አልኩ። በምን አልኩ?
ባለጌ ልጆች ደብቃህ በእናቲቱ ብቻ አውራኝ አትበለኝ። እንደው እንደ እናቱ በወላጅ ብቻ አውራኝ አትበለኝ። አዋልድ ማለት ልጆች ናቸው ብለሃል። ቻለው እንጂ ቻለው። አንተዬ እንዴት ላርጋችሁ? እንዴት አድርገን እንበላችሁ እንዴ? ደብተራ ሁሉ አቢሾና ጋንጃ ጭሶ የጻፈው መጽሐፍት ሁሉ የማታፍርበት ከሆነ ናና ተነጋገር። ስለ ነገረ መስቀሉ ካነሳህ መጽሐፈ ጤፉት በጊሼን ደብረ ከርቤ የተጻፈው መጽሐፍ ይናገራል። አውራ እንጂ አባቶች ይሄ እውቅና ሰጥተው ብፁዕነታቸው የቅዱስ ሲኖዶስ አባል የሆኑት ሁሉ ብፁዕ አቡነ ማናቸው? ብፁዕ አቡነ አትናቴዎስ የደወሉ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ መምህር አባ ለይኩን ወንድፍራው ቆሞስ የግሼን ደብረ ከርቤ ደብረ አስተዳደር፣ እንደዚሁም ብፁዕነታቸው እዚህ ብፁዕ አቡነ መርቆሪዎስ እና ብፁዕ አቡነ ማትያስ ምስለ ፍቁር ወልዳ ብለህ እዚህ ጋር ያለውን ስዕል ይልኝ፣ እዚህ ጋር ያለውን ስዕል ይልኝ። አይገናኙ። በዚሁ በአንድ መጽሐፍት ላይ እንኳን ሁለት አይነት መልክ ነው ያላቸው። እዚህ ጋር እንዝርት ይዛ ታሾረዋለች አልኩ፣ ጥጥ ትፈትልላለች። አንዴ ወርቅ አስማምታ ስትፈትል አላችሁን። ይሄ እንዝርት ማን ነው? የእስራኤላውያን አይደለም። ይሄ እንዝርት የኢትዮጵያውያን ነው። ነጭ ልቃቂት ትፈትልልሃለች ቁጭ ብላ። ይህን ተረትን አፈርደቼ ያስግጠዋለሁ አልኩ። በምን ኤርሚያስ በምን ናና ሞከር እና አባቶች እዚህ ጋር የጻፉት መጽሐፍት ስለ ነገረ መስቀሉ መምጣት ያወራላል። ከመካ መዲና ንጉሥ ነው የመጣው፣ ከሳውዲ አረቢያ ነው የመጣው መስቀሉ። መስቀል ብቻ ሳይሆን ታቦት፣ የታቦተ ሚካኤል፣ ታቦተ ማርያም፣ የ14,000 ሕፃናት አጽም፣ የጊዮርጊስ ጭራ፣ የፈረሱ ጭራ ሁሉ መጥቶላቸዋል እንድትማጸኑበት። የጊዮርጊስ የፈረሱ ጭራ ኢትዮጵያ ውስጥ ኦርቶዶክስ አምጥተዋለች። ለምን? ምእመኗ እንዲጸልይበት፣ እንዲማጸኑበት፣ ዝክር እንዲዘክሩ። እባክህ የጊዮርጊስ ፈረስ ጭራ ሆይ ስማን፣ ጭራ ሆይ ስማን፣ ጭራ ሆይ አማልደን፣ የጊዮርጊስ ፈረስ ጭራ አማልደን ብለው ሊሉበት ማለት ሊማጸኑበት። እንዴት ነው አማርኛ የምታወራው ኤርምያስ? እንዴት ነው? ዝም ብለህ ያለ መረጃ ወሬ እንዴት ነው? ጣፈጠልኝ ብለህ ነው? ኧረ የለም። ክፍል 10 ገጽ 214 ይኸው እዚህ ጋር የሚለውን ማለት ነው። ከመጡት ውስጥ ቅድም ትናንትና ሳነበው ነበር። ዳግመኛ በዓላቸውን ታከብሩና ዝክራቸውን ትዘክሩ ዘንድ ትማጸኑባቸው ዘንድ ምን አምጥተናል ይላል። በወርቅ እንጨት ውስጥ እዛ ተቀምጠዋል፣ በሳጥን ውስጥ ከመጡት ሁሉ የሚቆጠሩ የቅዱሳን አጥንት ማለት ነው። ከመስቀሉ ጋር አንድ አድርጎ የሚይዛቸው እሱ ነው። ከዚህም ቀጥሎ የመጣው የቅዱሳን አጽም ዝርዝር ማለት ነው። የቅዱሳን አጽም የሰዎች አጥንት ማለት ነው። ቀልጠማቸው፣ ጭንቅላታቸው፣ ጎድናቸው በሙሉ መጥቶልሃል። ከእነሱ ውስጥ ከመጣው አንዱ ከዚህም ከዓለም ከመጀመሪያው አምላክን የወለደች የእመቤታችን የሐና አጽም መጥቷል። አጥንት ቁጥር 1 የማርያም እናት አጽሟ መጥቶልሃል። ይሄም ብቻ አይደለም፣ የበርተሎሜዎስም አጽም መጥቶልሃል። የሐዋርያው የቅዱስ ጊዮርጊስም አጽም ዘለዳ አለ። ጊዮርጊስ ከዚያ ሲለይ ወአሕዛብ አፈረስ እንደሚል ቅዱስ ጊዮርጊስ 12 ክንድ የሆነ የቅዱስ ጊዮርጊስ 12 ክንድ የሆነ የፈረሱ ጭራ ጭምር መጥቶልሃል። የፈረስ ጭራ ኮቴውን ፋንድያው ለምን አልመጣም? እኔ ይሄ ነው ትንሽ ቅር ያለኝ። ፋንድያው መምጣት ነበረበት። አየህ፣ የፈረሱ ፋንድያ ጥሩ ነው፣ ለማጠንት ይጠቅማል። ጭራ አምጥተህ ፈረሱን እንዴት ነው ጥርሱ ምናምን ነገር መምጣት አለበት። ጭራ ይህም ብቻ አይደለም። የአንጾኪያው ሰማዕት የሆነ የገላውዲዮስ አጽም አምጥተንላችኋል። አጥንት በአጥንት ሆኗል ምድሩ። አንቺ እኮ በደህና ቀን መድኃኔዓለም አስመልጦሽ ኢየሱስ ጌታ ነው እያልሽ ነው ሙሉ ወንጌል። እዛ ሆነሽ ደግሞ ትንሽ ስትነኪ እያኮረፍሽ ከቸርችም ተጭ ተመለሽና ቸርች ግቢ። ተመለስና ቸርች ግባ። የት ነው የምትወጣው? ከመሰረት ክርስቶስ አኩርፈ ምን ቦታ ምን መሄጃ አለህና ነው የምትወጣው አንተ? ሂድና ጉባኤ እግዚአብሔር እኔ ቤተክርስቲያን ሂድና አምልክ። በትንሽ በትልቁ ፓስተሩ ነካይ ብለህ ታለቅስብኛለህ። እዚህ መተህ ግባ። ከቅዱሳን ጋር ህብረት አድርግ። ጌታ ሊመጣ በደጅ ነው ያለው። ሲተጉ የሚያገኛቸው ብሎ እንዳለ ከቅዱሳን ጋር መጽሐፍ ቅዱስ ጥናት አልናፈቀህም? ብራዘር አልናፈቀህም ወይ? በቅዱሳን ህብረት ቅዱሳት መጽሐፍት ጥናት በቸርች 10-12 ምናምን ነገር ሆነ እንደዚህ ዙሪያ ቀርበን ከበን አንድ መጽሐፍት ኤፌሶን ተገልጦ አንተ እንዴት ትረዳዋለህ ብሎ አስጠኙ ሲጠይቅ ስትመልስ እዛ በምትመልስብህ ሳለ ካላወቅ እንኳን አንስቅብህ። አልናፈቀህም? ቅዱሳን እጃቸውን ጭነው ሲጸልዩብህ አልናፈቀህም? እጆች የተቀደሱ እጆችን አንስተህ የሰራዊት ጌታ እግዚአብሔርን ስትወድሰው ኢየሱስ የኔ አባት አልናፈቀህም? የሔዋን ጉባኤ
ከዚህ ስትወጣ የፈረስ ጭራ ለማምለክ ትሄዳለህ። ፋንድያውንም ቀስ ብሎ ያስመጡልሃል ማለት ነው። የገላውዲዮስ አጽም አምጥተንላችኋል። ይሄም ብቻ አይደለም። የሊቀ ጳጳሱ የሳዊሮስና የዲዮስቆሮስ አጥንት በአጥንት አጽም በአጽም። አቤቱ ጌታ ኢየሱስ የኔ አባት የኔ አባት የኔ አባት የጴንጤዎች አምላክ እንኳን አገኘኸኝ፣ እንኳን አገኘኸኝ። ገላገልከኝ እኮ ገላገልከኝ። ምን አይነት ፍቅር እንደነካኸኝ እኔ እንጃ አለ እኮ ወንድማችን ማለት ነው። በጣም በቃ የእውነት እኮ ነው የምልህ። ግን በምን አይነት ፍቅር እኮ ነው የነካን ጌታ። ምን አይነት ፍቅር እንደነካኝ እኔ እንጃ። በምን አይነት መውደድ ቸግሮት እኮ ነው ይድንዬ፣ ቸግሮት ነው እንጂ እኮ በዘላለም ፍቅር እንደወደደን እኮ እናውቃለን። ሃሌሉያ! በዘላለም ፍቅር ሊለወጥ በማይችል በነገሮች ላይ ባልተመሰረተ አንቺ እስራኤል ድንግሎ እንደገና እሰራሻለሁ ብሎ እንኳን ብሎ ሲል ብሉይ ኪዳን ላይ እንኳን እግዚአብሔር እስራኤልን ሲወድ በዘላለም ፍቅር ወድጄሻለሁ፣ አንቺ እስራኤል ድንግሎ እንደገና እሰራሻለሁ ብሎ በዛኛው ኪዳን እንደዛ ከተናገረ በሚሻለው በአዲሱ ኪዳን ወንድሜ እህቴ ኤርምያስ ጴንጤ ሆይ በምን አይነት ፍቅር ነው የተወደድነው? ሊለወጥ በማይችል ፍቅር፣ ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ በሚያልፈው ፍቅር ተወደድኩ። ይሄ ነው አየህ እኔን በቃ እብድ የሚያደርገኝ ማለት ነው። እውነቴን ነው። ቆንጅዬ እብድ ጨርቄን ያልጣልኩ በኢየሱስ ክርስቶስ ፍቅር ካበድኩ ድፍን 25 ዓመት አለፈኝ አልኩ። ከነበርኩባት ጉባኤ እግዚአብሔር ቤተክርስቲያን ጀምሮ እብደቱ ዛኔ ጀመረኝ። በማን ፍቅር? በኢየሱስ በእውነተኛ አነካክ ሲነካ ማለት ነው። ይኸውልህ ቆንጅዬ እብድ ማለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እዚህ በሙሉ በክርስቶስ ኢየሱስ ፍቅር ያበደን ጴንጤ አትቀልድም ስልህ እዛው እነዚህ አጥንቶችን ዞር ታደርጋለህ። የሰው ጭንቅላትና አጽም የአብ ልጅ ጌታዬ ቅዱሱ ጌታ ኢየሱስ ክርስቶስ ነፃ አውጥቶናል። የፈረስ ጭራ መጣሁ ትላለህ እንደ አንተ የፈረስ ጭራ። እኔ የፈረስ በጣም ከንክኖኛል። ጭራው ብቻ ፋንድያው መምጣት አለበት። ለማይጠንት እኮ ይጠቅማል። ያሳጉበትና ሐሞት ታጨሱ የለ እንዴ? በ80 አሃዱ መጽሐፋችሁ ላይ መጽሐፈ ጦቢት ላይ እኮ እንደዛ ይላል። መልአኩ ዑራኤል የሚባለው መልአክ በጢግረስ ወንዝ በደረሱ ሰዓት ላይ ይላል ይኸው መጽሐፍ ተናገር እውነቱን ምዕራፍ 6 እና ምዕራፍ 7 ላይ መጽሐፈ ጦቢት ይናገራል እኮ ያሳጉበትና ሐሞት ከደቀቀ ዕጣን ጋር ብታጨስበት አጋንንቱ ልቅ ይላሉ ይልሃል። አይሻልም? ኮሰረትና ገዛዋ ቀበርቾ ጎማ አጋንንት ጭስ ይፈራል ብላችሁ የምትሉ እና የጊዮርጊስ የፈረሱ ፋንድያ ለምን አልመጣም? ለምን አልመጣም? የኔ አባት ኢየሱሴ የኢየሱስ መንፈስ ገላገለኝ እኮ አንተዬ፣ ገላገለኝ ስልህ ገላገለኝ። ምን አይነት ፍቅር ነው አይቼ ማላውቀው እግዚአብሔር ለኔ በልጅ ወይ ገለጠው። አባዬ በአስደናቂው ፍቅርህ የማረካት ነፍሴን እጅግ ወድሃለች። ተመስገን ኢየሱሴ፣ ፍቅርህ ነክቶኛል አባዬ፣ ምን እልሃለሁ በፍጹም ልቤ አመልክሃለሁ ጌታዬ፣ በፍጹም ልቤ
አከብርሃለሁ ጌታዬ ፍቅርህ ገብቶኛል ውዴ ኢየሱስ ምን እልሃለሁ የኔ ጌታ ስምህን ጠርቼው እምባ ይቀድመኛል። መዘመር አልችልም፣ መናገር አልችልም። በቃ ተሸንፈናል። ጌታ ኢየሱስ በፍቅር ተሸንፈናል። መንፈስህን እናውቀዋለን፣ አባትነትን እናውቀዋለን፣ ርኅራሄን እናውቀዋለን። ጌትነትህ ገብቶናል። ከክንፎች ጥላ ስር አስገብተናል። የራስን ጽድቅ ተማምነህ በራስህ ቅድስና ጠራን፣ አዳንከን። ክፉ ከሆነው ካሁኑ ዓለም አዳንከን ጌታ ኢየሱስ። ሌሎች አናቅህም ብለው ቢሉ እኛ ግን እናውቃለን። ራስህን የገለጥክልንን ያህል እናውቃለን። ስምህ ሲጠራ እምባ ይቀድመናል። ስምህን ሰዎች ሲጠሩ እምባ ይቀድመናል። የምንናገረው ይጠፋናል። እንዴት ድንቅ ነህ! እንዴት ድንቅ ነህ አባዬ! እንዴት ድንቅ ነህ! ለዘላለም ቅዱስ ስም የተባረከ ይሁን። ይህንን እውነት ስለገለጥክልን አባቶ፣ ይህንን ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ብለህ እንዳልክ ለእኛ ለታናናሾቹ ይህንን እውነት ስለገለጥክልን እናመሰግናለን። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ፣ በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ፣ ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ብሎ እንዳለ አሁንም የኃይልህን ታላቅነት ስለምትገልጥልን ጌታዬ ኢየሱስ ተገልጠህ የማታልቅ የጥበብና የእውቀት መዝገብ በአንተ ዘንድ ነው። ጥበብ ከአንተ ይቀዳል። ማስተዋል ከአንተ ይቀዳል። የተቀደስከው ቅዱስ የሆንከው የእግዚአብሔር ልጅ ኢየሱስ ለዘላለም ስም ይባረክ። እንባ ይቀርበናል። ዳግዬ ከቻልክ ዘምርልን ፕሊዝ። ቴንክ ዩ ሎርድ። እናመሰግንሃለን። ዳግሼ ከቻልክ ዘምርልን። እናመሰግንሃለን። ወንድሞቼ ናቶቼ በዚህ መንፈስ ተባርከናል እኮ ነው ብዬ የምልህ። በዚህ መንፈስ ተባርከሃል። አንተ ወንድሜ የሆንከው በጌታ የምታምነው ወንድሜ በየትኛውም ቤተ እምነት ውስጡን በዓለም እንኳን ሆነ ወድቀ ደክመ ያለው ዝለ ያለው ና ተመለስ። የሰራዊት ጌታ እግዚአብሔር የወደቀችውን የዳዊትን ድንኳን አነሳለሁ፣ ፍርስራሿን አቆማለሁ ብሎ እንዳለ እንደገና ያቆምሃል። እንደገና ሕዝቅኤልን እንዳቆመ መንፈስም ገባብኝ ይላል። ሃሌሉያ! መንፈስም ገባብኝ በእግሮቼም አቆመኝና ለምስጋና እንደገና ያቆምሃል፣ ለዝማሬ እንደገና ያቆምሃል፣ ለቅድስና ሕይወት እንደገና ያቆምሃል፣ ለጽድቅ ኑሮ እንደገና ያቆምሃል፣ የእሱን በጎነት እንድትመሰክር እንደገና ያቆምሃል፣ ያቆመሻል። እህቴ ነይ ወደ አባዬ ይቅፍ ነይ። በጌታ ቤት የነበራችሁ ዛሬ በዓለም ሄዳችሁ ለራስ ለተመስገን ሁሉ ጭምር ከሰማህ ይህን ቃል ስማ። ወደ እግዚአብሔር እቅፍ ነው ተመለሱ። በዓለም ሄዳ አይተዋል። አፍ እንደሚናገረው አይደለም ልብህ። አፍና ልብህ አልተገናኘም። ቃልህና ኑሮህ አንድ ጋር አልሄደም። ኢየሱስ ጌታ ነው። በጴንጤዎች ወገኖች ብከፋ ከራሴ ከሆነችዋ ቤተክርስቲያን ከጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ስማቸውን መጥራት አልፈልግም። ከማቃቸው አገልጋዮች ሁሉ ጭምር ጀምሮ ገና በጌታ ልጅ በሆንኩበት ጊዜ አስከፍተውን ወደኋላ እንድመለስ የሚያደርግ ንግግር የተናገሩኝ 1-2 ሰዎች ነበሩ። ጉባኤ እግዚአብሔር ግን እነዛ 1-2 ሰዎች ናቸው እንዴ? በፍጹም የክርስቶስ ቤተክርስቲያን ናት፣ ቤተክርስቲያኔ ናት። እነሱ ተናገሩኝ ብዬ ወደኋላ ብሔር ኖሮ ዲያቆኑ ኤርሚያስ ተመልሶ ይሄኔ እዛ ሲጠነቁል ነበር የሚገኘው ማለት ነው። የእነሱን ስድብ፣ የእነሱን ንቀት፣ የእነሱን እንትን አይቼ በፍጹም አልሸሸውም። ለተወሰነ ጊዜ የቤቴ ቁጭ አልኩኝ። የጌታዬ መንፈስ መጥቶ የኖህ መርከብ ውስጥ የነበረውን ነገር በመንፈስ በልቤ ላይ አስረድቶኝ ተነስቼ ነው ወደ ቤቴ ገባ፣ ወደ ቸርች የተመለስኩት። 2 ሳምንትና 3 ሳምንት እንኳን አልቆየሁም። ቸርች ውስጥ የምታየው ነገር በጣም ያሳዝንህ ነገር ሊኖር ይችላል። ለምን ትወጣለህ ከቸርች? ለምን ከቅዱሳን ህብረት ትጎላለህ? እነዛ ያሳዘኑ ሰዎች ብቻ ናቸው እንደ ቸርች የሚመጡት? ስንት እግዚአብሔርን የሚፈሩ እኮ ቅዱሳን አሉ በመካከላችን። ብራዘር ደካማውን አይተህ ትሸሻለህ እንዴ? አንተ ስፍራ ትለቃለህ እንዴ? ስፍራ አትልቀቅ፣ ከቸርች አትቅር፣ ከቅዱሳን ህብረት አትጉደሉ። ወንድሞች ናቶች፣ ኢየሱስ ጌታ ነው። ኢየሱስ የምር እኮ ጌታ እኮ ነው። አንተ የምር ጴንጤዎች ተደራጅተን አይደለም። ፓስተሩና ወንጌላዊ ተስማምተው ጉባኤ እግዚአብሔርና ሙሉ ወንጌል አማኑኤል መሰረት ክርስቶስ ተስማምተው ጌታ ነው እንበለው እኮ ብለው አይደለም ተባለው። በቅዱሳን ነቢያትና በቅዱሳት ሐዋርያት ዓለም ሳይፈጠር አስቀድሞ የነበረ ያለ የሚኖር ሁሉን አሳልፎ የሚኖር ሚኪያስ ሲናገር ስለሱ ማንነት ቅድመ ዓለም የነበረውን ሲናገር ሚኪያስ ሞሬታዊው ሚኪያስ በምዕራፍ 5 ላይ ሲናገር አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው ይላል። ከዘላለም አምላክ ነው ማለት እኮ ነው።
መላእክት ሳይፈጠሩ ሰማያትና ምድር ሳይሰሩ ፀሐይና ጨረቃ ሳይፈጠሩ የምድር ሐመልማላት ሳይበቅሉ ዩኒቨርሱ ፀሐይ፣ ጨረቃ፣ ባህር በውስጡ ያሉት ፍጥረታት ሁሉ ሳይፈጠሩ በሶስትነትና በአንድነት የሚመለክ ጌታ ነበር። ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም። ይሄ ጌታ የጴንጤዎች አምላክ ነው። ኑ በጌታ ቤት የነበራችሁ ትናንት ኮብልላችሁ የወጣችሁ በእግዚአብሔር ቤት ላይ የሸመታችሁ ማነው የሸፈታችሁ ሽፍቶች ምን ታደርጋለህ አንተ? ያዕቆብ በዚህ ርስት የለውም ብለህ ከዓለም ተላቀና ወደ እግዚአብሔር መንግስት ብርሃን በርቶልሃል እንዴ? በፓስተሩ አኩርፈ ከቸርች ትቀራለህ እንዴ? በኳየሩ መሪ አኩርፈሽ ዝማሬ ታቆሚያለሽ እንዴ? አንቺ ስነ ስርዓት የለሽም እንዴ? ስነ ስርዓት የለህም ወይ? በአገልግሎቱ ሊደር አኩርፈ ከወንጌል ስርጭት ትወጣለህ። ዓለምና ዓለማውያን በውጭ ሆነው ቢጠሩ ውሸታቸው ነው። ዘማሪ ደርዬ እንዳለ ማለት ነው። ውሸት ነው። ሰይጣን ቢያባብልህ ውሸቱን ነው። ዓለም ብታባብልህ ውሸቷን ነው። ውሸት ነው ቢጠራ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚህ ሞላብሃል። ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ጠፍተህ ትቀራለህ። ተመለስ ወደ ቤት ወደ አባት ጉያ ሰናዬ አነባን ሆነ ከሕይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቃለን። ተመለስ ወደ ቤት ወደ አባት ጉያ ሰናዬ አነባን ሆነ ከሕይወት ወዲያ ከክርስቶስ ርቀህ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቃለን። በመቅደሱ ሳለህ በግርማ ሞገስህ ጌታን ስትወድስ በጠራ አንደበትህ ለብዙዎች መዳን ለብዙዎች ጽናት ነበርክ የጌታ ልጅ የምትሄድ በሙላት። እንጠብቃችኋለን ወንድሞች እናቶቼ። ከክርስቶስ ርቀህ ባክነህ ነው የምትቀረው። የሰራዊት አምላክ ጌታ ኢየሱስ ምስክር ነው አልኩ። የሰራዊት አምላክ ጌታ ኢየሱስ ምስክር ነው። ከቅፍ ወጥተህ ተቅበዝብዘህ ተሰብረህ ነው የምትቀረው። ጌታ ግን እንደ ሰው አይደለም። ይራራልሃል፣ ይጠብቅሻል፣ ይጠብቅሃል። በፍቅር አይኖቹ እያየህ ማለት ነው። ዛሬም ጭምር ከመንግስቱ ርቀህ ከቤቱ ርቀህ ከጸሎት ርቀህ ከህብረት ርቀህ ከቅዱሳን ህብረት ርቀህ ሄደህ ያልሆነ ስርቻ ስር ገብተህ እንዳዳም የሆነ ቦታ ስር ተወትፈህ ጫት ስር መጠጥ ስር የራስ ፍቃድ ትምህርት እውቀት ገንዘብ እንትን ስር እዛ ብሎ ፓስተሩ በዚህ ወጥቶ እንትን አሉኝ፣ የቤተክርስቲያን ሽማግሌ ጠበሰኝ፣ ጉባኤ እግዚአብሔር ሲሄድ ገላመጡኝ፣ ሙሉ ወንጌል ሲሄድ እንትን አንገራጠጡብኝ እያልክ ሰበብ እየሰጠ ማለት ነው። ምክንያት ኢየሱስን ለማምለክ ምክንያት ፈልጌ ልናመልከው ልንሄድ እንጂ ምክንያት ፈልገን ከቸርች ወንድሞች ናቶቼ ብራዘር አንተ እኮ የጠራን ጌታ ማን እንደሆነ አታውቁትም ብያለሁ። የእግዚአብሔር ወንዶችና ሴቶች ልጆች ታውቀዋለህ፣ ጠረኑን ታውቂዋለሽ፣ ታውቀዋለህ ጠረኑን። ተመለስ ወደ ቤት ወደ አባት ጉያ። ጴንጤ ቢያስከፋኝ ባያስከፋኝ ኢየሱሴ ጉባኤያቸው መካከል አለ፣ ጉባኤያቸው መካከል አለ ስለሆነ ተመለስ ወደ ቤት ወደ አባት ጉያ ሰናዬ አነባን። ያኔ በሞገስ ስትሄድ የነበረ በእግዚአብሔር ቤት በሞገስ ስትሄድ የነበረ በእግዚአብሔር ቤት ሰይጣን ዛሬ አኝኮ እንደሚተፋ ሸንኮራ ቅድስናሽን ቅድስና አልባ አድርጎ በርኩሰት መቶህ ለዘላለም ሕይወት ተጠርተሽ ለቅድስና ሕይወት ተጠርተህ እግዚአብሔርን ለማክበር ሕይወት ተጠርተህ የሆነ ፓስተር ደክሞ ስላየህ የሆነ ዘማሪ ደክሞ ስላየህ የሆነ ወንጌላዊ የሆነ ነቢይ ደክሞ ስላየህ በዛ ሰው ድካም ምክንያት
በመንገድ ላይ የሚነዱ ሰዎች ሁሉ የመንገዱን ስርዓት ጠብቀው የሚነዱበት ትምህርት ይማራሉ። አንዱ ምሳሌ ጌታ ይህን የመለሰኝ ይሄ ነበረ። አዲስ አበባ ውስጥ በነበርኩበት ሰዓት ላይ ያኔ ከጉባኤ እግዚአብሔር ቤተክርስቲያን የሆኑ ሰዎች ሲናገሩ ምንም እኮ አላሉኝም። ሌሎች ፓስተሮች ስንት እኮ ሺህ ህዝብ ያለበት እኮ ነው ጉባኤ እግዚአብሔር 6 ኪሎ አጥቢያ አሴምብሊ ቸርች ማለት ነው። እና እዛ ነው ቤተክርስቲያን የተጠመቅኩት አገልግሎት የጀመርኩት። የሆኑ ሰዎች ተናገሩ ብዬ ለፓስተሮቹም ለማንም ሳልናገር ለአገልግሎት ዘርፍ ክፍል ሳልናገር እንደውም የወንጌል ስርጭት ክፍል ሊደር ነበርኩኝ ያኔ። ተነስቼ ቤቴ ቁጭ አልኩልህ። የተከራየሁት ገርጂ ኮሪያ ሆስፒታል ፊት ለፊት ላይ የሆኒ አሁን የአዲስ ኪዳን ካህናት ቸርች የከፈተበት እሱ ፊት ለፊት ላይ ማለት ነው። እዛች ነበር የተከራየሁት። ጌታ እግዚአብሔር መንፈስ ቅዱስ ይናገራል። አኩርፌ ላልኩ ፔንቴውን ከጉባኤ እግዚአብሔር አኩርፌ ቀረው። ከዛ ፔንቴ ቤት ምን ያደርግ ሄዳለሁ። መሰረተ ክርስቶስ ጀርባ የሆነው እዛው ጋር ሜዳው ላይ ማለት ነው። ምስራቅ አጥቢያ ሄጄ አላውቅም። ድሮ ለፋሲካ ሄደ የነበረው ሄጄ አላውቅም። ተስፍዬዋ አዎ ወንድምነት፣ አዎ ወንድምነት ተስፍዬ ስላየው ደስ ብሎኛል። ናጋ ወንድምነት ከቻልክ ኦኬ። ሎክ አኩርፌ ቸርች አኩርፌ ቀረሁን ከቸርች ማለት ነው። ከዛ በዛ በገርጂ ኮሪያ ሆስፒታሉ እዚህ ጋር ሆኖ ሆስፒታሉ የዮኒ ቸርች እዚህ ጋር ነው። በዚህ ጋር ወደ ቦሌ ሆምስ የሚያስኬድ መንገድ አለ። የተከራየሁበት ሰፈር ስለሆነ አውቀዋለሁ። ኮርኮንች ነበር፣ አሁን አስፓልት ሆነ ሰርተው እንደሆነ አይደለም። በዚህ ጋር እንደዚህ ደግሞ ወደ ሌላ መንገድ አለ፣ ወደ ኢምፔሪያል የሚሄደው። ዮኒ እዚህ ጋር ነው ያለው። እዚህ ጋር አጣና መሸጫ ምናምን ነገር ታክሲ ማጠቢያ ነበረ። ወደዚህ ጋር ስትሄድ ይሄ ሜዳ ነው። ምስራቅ መሰረተ ክርስቶስ እዚህ አካባቢ ላይ አለ። ኦርቶዶክስ ማርያም ብላ እዚህ አካባቢ ከፍታለች፣ እዛው ጋር ከኢምፔሪያል ደግሞ ፊት ለፊት ላይ ማለት ነው። ኦኬ እኔ በዚች ጋር እዚህኛው ሰፈር አካባቢ ላይ ነው የነበርኩት። የንጉሱን የጌታዬን ድምፅ የሰማሁባት በተለይ እቺ ቤት አረሳትም። የሩቅ ዘመኔን አይቶ ጌታ ብቻዬን ነኝ፣ ያኔ እጮኛ የለኝ፣ ሚስት ገና አላገባውም። የመጀመሪያ የመጨረሻ ሚስቴ ነች፣ ገና እንተዋወቅም እና አኩርፌልህ እዚህ ተቀምጫለሁና እችን መንገድ እንደዚህ አለፍ ስትል በሜዳው ጋር በዚህ ጋር ሸለቆ አለ። እዛ ኢምፔሪያል ሆቴል በዚህ ጋር ሶሪ እንደዚህ ነው። እዚህ ጋር መሰረተ ክርስቶስ ስላደረኩት በዚህ ጋር እንደዚህ ሩቅ ስለሆነ መንገዱ ይሄኛውን ሜዳ በዚህ ጋር እንደዚህ ታቋርጥ ሸለቆ አለች። የአድዋ ፓርክ ነው ምናምን ብለውታል። ከዛ አለፍ ስትል አፈር ይደፋ ነበር በወቅቱ። እዛ አለፍ ስትል እዚህ ጋር ኢምፔሪያል ሆቴል በማዶ ላይ አለ። ቀለበት ድልድዩ አለች እዚህ ጋር መሻገሪያዋ ማለት ነው። ሞይንኮ አጥሩ እና በመካከል ደግሞ መንገድ አለ ወደ መድኃኔዓለም የሚያስወጣው። እዚህ ጋር ሀያት ሆስፒታል አለ። አኩርፌ ለበቀረሁት እግዚአብሔር እኮ ይናገራል ብራዘር፣ በአንድም በሌላ መንገድ ይናገራል። ከዛ በዚህ ጋር በእግሬ በዚህ በታክሲ የሚሄድበት የለም። በእግሬ በዚህ ጋር አቋርጬ ሜዳውን ሲሄድ እዚህ ቀለበት መንገዱ ጋር ስደርስ መሻገሪያው ጋር ስደርስ መኪና በምን አይነት መንገድ እንዴት ሆኖ በማይታወቅበት እንደ በግ እርስ በርስ ተላትመው ተጋጩ። ታክሲ ማለት ነው። ከዛ ከቦሌ ከብራስ የሚመጣውና ከመገናኛ እኔ በምንኛ መንገድ እንደሆነ እኔ አላቅልም። አደጋ ተፈጠረ። አየሁኝ እና ከዛ እዛው ድልድዩ ላይ እዚህ መሻገሪያው ላይ ማለት ነው። እዛው ጋር ቆምን። አይጀምር እሺ ብርኬ እንዳይዘጋ ድምፅ አሰማ ካለ እች ምሳሌ ተናግሬ ይሰጣለሁ ለወንድሞች ከቸርች የምትቀሩ ሰዎች ማለት ነው። ብሩኬ ወንድምነት አለ አለው ይርቤ ቀጥል እየተከታተል እና እዚች ቦታ ላይ ሆኜ ይኸውልህ ከቸርች አኩርፌ ቀርቻለሁ 3 ሳምንት። ተስፍዬ እዚህ ያለ ተስፋዬ የኛ ተስፋዬ በሻው ዘማሪ ተስፋዬ በሻው ማለት ነው። ካሜራ ቢከፍት ጉባኤ እግዚአብሔርን የሚያውቅ ተስፋዬን አላቀውም ብሎ የሚል የለም። ዘማሪም ነው፣ የቤተ ክርስቲያናችን ምርጥ ሙዚሽያን ነው። እና ለማንም አልተናገርኩም፣ ለኳይርም ለፓስተሬም ለፓስተር ወልዴም ለፓስተር ጥላሁንም ለፓስተር አባተም ለማንም አልተናገርኩም። ይኸው ተስፍዬ ቴንክ ወንድምነት። ይህንን ወንድም ክሊፕ ያየ ጉባኤ እግዚአብሔርን ያየ የማያውቀው የለም። ቴንክ ተስፍዬ ስላየው ለማንም አልተናገርኩም። ቀረው እና እነዛ መኪናዎች እርስ በርስ ሲገጫጩ እግዚአብሔር ትንሽ በሚመስል እግዚአብሔር መንገዱ ትክክል ነው፣ መንገደኞቹ ግን ትክክል አይደሉም። እና በልቤ መንገዱ ከተሰራ ጊዜ ጀምሮ ይሄ ቀለበት መንገድ ከተሰራ ጊዜ ጀምሮ ስንት ሰው ነው ያለቀው በዚህ በቀለበት መንገድ ላይ? ስንት ሰውም ይሞትበታል፣ አህያም ይሞትበታል፣ ውሾችም ይሞቱበታል።
እንጨትም የተጫኑ ከብቶችም በሮችም ይገቡበታል። ሰዎች ማቋረጫው መንገድ ስለራቀባቸው እየዘለሉ ስለሚሄዱ ነው። የመኪናውን ስፒድ ስለማይጠብቁ አይተው ስለማይገቡ በጣም ብዙ ሰው ሞቶብናል። ግን የኢትዮጵያ መንግስት ይሄ መንገድ የተረገመ ፈልፈልቱ መንገድ ነውና ቆፍሩን አጥፉልኝ ህዝቤን በላው ብሎ አያውቃል? አያውቅም። እግዚአብሔር እንዴት እንደተናገረኝ ብራዘር፣ በእሱና በኖህ መርከብ ውስጥ ያለው ቃል ነግሮኝ ነው። ራሴ ተነስቼ ራሴ አኩርፌ ቸርች ቀረኩ ለሶስት ሳምንት ያህል ተነስቼ ደግሞ ሄድኩኝ ራሴ ማለት ነው። ከዛ በኋላ ንቅንቅ የለም አልኩ። ቸርቹን በአንድ እግሩ አቆመዋለሁ ብለትል ሰላሜን ጠብቄ እቀጥላለሁ እንጂ የቸርች ለቅቄ አልሄድም። ኢየሱሴን ትቼ ወደኋላ አልመለስም። ለፓስተሩ ስለ አይደለም የተቀበልኩት ጌታ ወገኖቼ ናቸው። ጸልይላቸዋለሁ። መምከር ያለብኝን መክራለሁ። እንደ አገልጋይ መገሰጽ ያለብኝን ገሰጻለሁ እንጂ ስፍራ ለቅቄ አልሄድም። እና ከዛ ይሄ መንገድ ከተሰራ ጊዜ ጀምሮ ስንቶች እንዳለቁ ወደ አይምሮ ማስተዋል ጀመርኩ። የማን ነው ጥፋቱ አልኩ። የመንገዱ ነው ወይስ የመንገደኞቹ ነው? ግልጽ ነው። የመንገዱ አይደለም ጥፋቱ። መንገዱ በአፈር ተቦርቡሮ ለመኪኖቹ ስፒድ ሲነዱ በ80 በሚነዱበት ምናልባት አቅጣጫ እንዲስቱ አድርጓቸው ከሆነ እሺ መንገዱ ነው በለት። መንገዱ ግን ገና ሰላም ነው፣ ገና አዲስ ነው። እርስ በርስ ተጋጩ፣ አደጋ ደረሰ፣ ሰው ሁሉ ሞተ። የማን ነው ጥፋቱ? የመንገደኞች። ከመንገደኞቹ የትኛው ታክሲ ነው ጥፋቱ? ሁለቱም መንጃ ፈቃድ ይዘዋል። አንደኛው ይሄኔ በጉቦ አጭበርብሮ ነው ያወጣው፣ አንደኛው ደግሞ በህጋዊ መንገድ ሄዶ ተፈትኖ ተምሮ ይሆናል። ወይ ደግሞ ሁለቱም ትክክለኛ መንጃ ፈቃድ ይዘው አንደኛው ጠጥቶ አንደኛው ቅሞ አንደኛው አጭሶ አንደኛው ተጫጭሶ ሊሆን ይችላል። ይዶን ነው እሱን ፖሊስ ያጣራ። እኔን ምን ይመለከተኛል? ወንጌላዊውን እዛ ጋር ቆሜ ያየሁኝ እና ወደ አይምሮ ይመጣል። የማን ነው ጥፋቱ? እርስ በርስ የተጋጩት ወይ ሁለቱም ጥፋተኞች ናቸው ወይ አንዱ ጥፋተኛ ነው። እሱን ፖሊስ ደርድሮ ይመልስበት። አሁን በእነዚህ ተጋጮች ምክንያት መንገዱን መርገም፣ መንገዱን መስደብ አይቻልም። ይሄ የተረገመ ደም የጠማው መንገድ፣ ፈልፈልቱ የሆነ መንገድ፣ ከይሲ የሆነ መንገድ ብለ መንገዱ ምንም አላጠፋም። ተጓዦቹ ናቸው ጥፋተኞች። ወይ ከተፈቀደለት ስፒድ በላይ ነርቷል፣ ወይ ጠጥቶ ነርቷል፣ ወይ አቅሙ ጭሶ ቅሙ ነርቷል፣ ወይ ትክክለኛ ሹፌር ሆኖ ነርቷል፣ ወይ ተለማማጅ ሆኖ ነርቷል። መንገዱ ላይ አታሳብብም ነው የምልህ። እናትለኝም አሁን በጣም ብዙ ወገኔ አንዳንድ ወገኔ ጴንጤው እየሄደ ከዝሙት ጋር ይጋጭልሃል፣ ከስርቆት ጋር፣ ከአመፀ ጋር፣ ከሌብነት ጋር፣ ከዘረኝነት ጋር አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ ምናምን ነገር ብሎ ባንዲራ ይዞ ሊያውለበልም ማለት ነው። እዚያ አትበጠብጠውም። የክርስቶስን ማህበር በደም የተገዛ ህዝብ ነው እግዚአብሔር ከዓለም ርኩሰት ያወጣው። ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ ለአባቱ ካህናት እንድንሆን ቀድሶናል። እና መጥቶ ከዘረኝነት ጋር ይላተምላል፣ ከዝሙት ጋር ይላተማል፣ ከእንትን ጋር ይላተማል፣ ከእንትን ጋር ይላተማል። ከዛስ እንትና የሚባለው ፓስተር የወላችሁ ምናምን ነገር ብሎ በዛ ፓስተር ምክንያት በእናንተ ጠንቅ የእውነት መንገድ ይሰደባል ብሎ እንዳላቸው ለአይሁዳውያን አባቶች ለእኛም ቀጥታ የተጻፈው ያው ምክንያት ያው ማለት ነው፣ ያው ቃል ማለት ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 5 ላይ አምላክ የእግዚአብሔር ቃል ሲናገር የአምላካችን ቃል ሲናገር ይህቺ ኢየሩሳሌም ናት፣ በአሕዛብ መካከል አድርጊያታለሁ፣ አገሮች በዙሪያ አሉ፣ እሷ ግን ፍርዴን በኃጢአት ለወጠች ይላል። የእግዚአብሔርን ፍርድ በኃጢአት ስንለውጥ፣ የእግዚአብሔርን ጽድቅ በሐሰት ስንለውጥ፣ ክርስቶስን ከቤልሆር ጋራ፣ ይስሐቅን ከእስማኤል ጋራ፣ ጽድቁን ከአመፃ ጋራ፣ ዓለማዊነትን ከመንፈሳዊ ጋራ አቀናይቴን ሶኬ ምናምን ነገር ብሎ መሄድ አይቻልም ስልህ የጴንጤ መንገድ አንድ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት እንዳለ ጌታችን እኔ መንገድና እውነት ሕይወት ነኝ። ይህ መንገድ የእውነት መንገድ ነው። ይህ መንገድ የጽድቅ ጎዳና ነው። ወደ አብ መዳረሻው መንገድ አንድ ነው። ወደ አብ መግቢያው በር አንድ ነው። መንገዱ ላይ ስህተት የለበትም። እነዛ ሰዎች ሄደው ቢጋጩ መንፈስ ቅዱስ ያስተማረኝ፣ እነዛ ሰዎች ሄደው ቢጋጩም የመንገዱን ስርዓት ጠብቀው ስላልሄዱ ነው እንጂ የተጋጩት። መንገዱ በራሱ ምንም ጥፋት ያጠፋ የለም። መንገደኞቹ ናቸው ጥፋተኛ። እናስ መንገደኛ የሆነው ጴንጤው ሄዶ ሊያጠፋ ይችላል። እናስ መንገዱ ኢየሱስ ነው። ኢየሱስ ግን ትክክል ነው። ፓስተሩ ሄዶ የሆነ ነገር ላይ ሊጋጭ ይችላል። ወንጌላዊ ሄዶ ከሆነ ነገር ጋር ሊጋጭ ይችላል። ዘማሪው ነቢዩ ሄዶ ከሆነ ነገር ጋር ሊጋጭ ይችላል። እሱ በተጋጨው ቁጥር አንተ መንገድ ለቀህ ትወጣለህ እንዴ? አጠብጥብ እንጂ ብራዘር። የእግዚአብሔር መንገድ ቅናት፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል ይላል ትንቢተ ሆሴዕ ላይ ምዕራፍ 14 ላይ ሲናገር ማለት ነው። ጻድቃን ይሄዱባታል። ኦኬ፣ ያስ የወደቀው ወንድማችንን ብናገኘው አንተ ማትረባ ቅራቅንቦ ሸንበቆ ብለን አንለውም።
ጌታ ደም ያፈሰሰለት ወንድም ነው እህት ናት። እናስ አይዞህ እግዚአብሔር እንደገና ያነሳሃል፣ እንደገና ያቆማል። ምክንያቱም የላሉትን እጆች አበርቱ፣ የደከሙትን ጉልበቶች አጽኑ ተብሎ ተጽፏልና። ስቄበት ተሳልቄበት ዳጊ ላይ አልሄድም። ስቄበት ተሳልቄበት ዘማሪ ተስፋዬ ላይ አልሄድም። ስቄበት ተሳልቄበት ወንድሜ ተስፉ ጋር አልሄድም። ብሩኬ ጋር አልሄድም። ወንድሜ ነው፣ አንድ አካል ነው የወደቀው። አይዞህ እግዚአብሔር የተሃድሶ ዘመን ያመጣል። ተነስ። መገሰጽ ካለብኝ ለብቻ ገስጸዋለሁ ጠርቼ። ምን ልታደርግ ነው እዛ ሰፈር የተገኘው ብዬ። ምክንያቱም ቤተሰብ ነው፣ ፋሚሊ ሆነናላ። የጽዮን መንገደኛም ቢወድቅ መንገድ ላይ ጥየዳ አይዞህ ወንድሜ አብረን የወደቅኑ። አንተ ስትወድቅ እኔም አብሬ ነው የወደቅኩትኝ። ና ተነስ፣ እድል አለ፣ ባለ ብዙ ምሕረት ነው። በፍቅር አይኖቹ ሁልጊዜ የሚያየኝ ብለን ዘምረን እጅ ለእጃችን ተያይዘን ብለን እና ወንድሜ ሲወድቅ ታዲያ አንሳው እንጂ በገላትያ መልእክት መጽሐፍ ምዕራፍ 6 ላይ እንደተጻፈው እናንተ ኃይለኞች የሆናችሁ የደካሞችን ድካም ሮሜ መልእክት መጽሐፍ ምዕራፍ 15 ገላትያ 6 ላይ እናንተ ብርቶች የሆናችሁ የወደቀውን ወንድምህን በርኅራኄ መንፈስ አንሳው። ምክንያቱም ስንት ጊዜ ወድቄ አንስቶኛል አማኑኤል። እንደዛ ብሎ ዘምሮ እንደዛ ያለውን ጠርተን እንገስጸውና እናስተምረዋለን፣ እንመክረዋለን፣ አይዞ እንለዋለን። እግዚአብሔር የጥሞና ጊዜ እንዲወስድ እንመክረዋለን፣ በእግዚአብሔር ቃል እናስተምራለን። እና መልሰ ትቆማለህ ብራዘር፣ መልሰ ትቆማለህ። ይኸው እረኛው ኤርምያስ መልሶ ይቆማል። እግዚአብሔር የወደቁትን ያነሳል፣ የሳቱትን ይመልሳል፣ የተሰበሩትን ይጠግናል፣ ያዘኑትን ያጽናናል። አቅም አተ ከሆነ ኃይልን እንደ ንስር ያድሰዋል። መድኃኔዓለም ምስክሬ ነው አልኩ። ብቻ አንተ እዛ ተንበርከክና አባ በለው። መናገር ቢያቀት ዝም ብለህ ጭጭ ብለህ በደረትህ ጸሎት ስፍራ ላይ ተኛ። በእግዚአብሔር ፊት ማልቀስ ካለብህ ዝርክርክ ብለህ አልቀስ። መባረክን የምታውቅ የኛ ጌታ እያልከው በለው። ዛ መዳሰስን የምታውቅ የኛ አለኝታ ዛሬም ደግመህ ጎብኘኝ እንደ ቃልህ። የኛ ስጋ ሞቶ አንተን እንድናይህ እዛ ሆነ ማለት ነው። ዓለም አይሰማህም፣ አባ ያወራሃል። ኢየሱስ ይመጣል። የሰው ልጆች ከልቡ የማያስጨንቅ እግዚአብሔር በድምፁ ሲያወራ ታየዋለህ፣ በራእይ ሲያወራ ታየዋለህ አልኩ። ውዴ ኢየሱስ ሲያወራ ታውቀዋለህ፣ ሲያነሳ ታውቀዋለህ። የእንደገና አምላክ ነው። በምድር ከፍታዎች ላይ ያቆምሃል፣ እንደገና ያቆምሃል ማለት በተራሮች ጫፍ ላይ ያቆምሃል። የጠፋ መብራትህ እንደገና ይበራል። መቅረዝ ጠፍቶ ከሆነ ያበራዋል። እህቴ ያወራል። በዝሙት በኃጢአት ቆሸሽ፣ የቅድስና አምላክ እንደገና የቅድስናውን መጎናጸፊያ ይቀድሳል በደሙ። እጠበኝ ስትለው ማለት እጠበኝ፣ አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ፣ በዚያ ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት እነጻለሁ። አንጻኝ። አዎ እንትና ከተባለ ሴትዮ ጋር ሄጄ የተኛሁት ጌታ ኢየሱስ እኔ ነኝ፣ ያ ሰው እኔ ነኝ በል። እንደ ዮናስ ያ ሰው እኔ ነኝ በል። ዮናስ ባያመነዝርም ያ ሰው እኔ ነኝ፣ ያ ሰው እኔ ነኝ፣ እኔው ራሴ ነኝ። አቤት ጌታ እንዲህ አይነት ልብ እንዴት እንደሚወዳልኩ። ከቀድሞ ክብርህና ኃይልህ ይልቅ ኃይልህን እንደ ንስር አድሶት ጌታ ኢየሱስ ይገልጣል አልኩ። ሰርቶ ማሳያ ፈለክ? ይኸው እዚህ የሚያወራህ ሰውዬ። እዚህ ያሉ ወንድሞችና እህቶች በሙሉ የምህረቱ ባለ ዕዳዎች ነን። እግዚአብሔር ፊት በቃ ተደፋና አልቅስ። የዘመን መታደስ፣ የኃይል መታደስ፣ የጉልበት መታደስ ያደርግልሃል አልኩ። ወይኔ ጌታዬ እምለው አጥቼ እኮ ነው ወይኔ ብዬ እምለው በቃ ያደርጋል አልኩ። ከዛስ አፍ ዝም ብሎ ደግሞ እኮ አፍ ዝም ብሎ ውስጥ ይዘምራል። የተገለጠው ጆሮ አሁን እኔ እንደምትሰማ በዚህ እኔ ነው የምሰማው። ውስጥ ግን ከጌታ ጋር ስፒሪት ያወራል መንፈስ ቅዱስ። በልሳኖች እንጸልያለን። እዚህ ስላልተፈቀደ ነው። በሚያምነውም ሕዝብ ፊት በልሳን ጸልዩ አላለም። አደባባይ ላይ በቸርቾቻችን ግን እንጸልያለን። እዛም እንኳን ስንጸልይ በማይረብሽ ሁኔታ የማያምኑ ሰዎች የሚመጡ እብዶች ናቸው ብለው እንዳይሏችሁ በጥንቃቄ አድርጉት፣ ጸልዩ ብሏል። በጣም ነው እኮ የምጸልየው አልኩ። በልሳን በመንፈስ ቅዱስ በጸጋ ስጦታ በካሪዝማቲክ እንቅስቃሴ ቤተክርስቲያኔ ጉባኤ እግዚአብሔር ቤተክርስቲያንም ታምናለች፣ እኔም ማምናለሁ። ማመን ብቻ አይደለም፣ መንፈሱ እግዚአብሔር በህይወታችን ይሰራል። ገበያ እንዳጣ በግ ራሳችን እያስተዋወቅን አይደለም። እግዚአብሔር ይሰራል፣ በአንተ በእኔ በአንቺ ይሰራል። እግዚአብሔር የተሃድሶ ዘመን ያደርጋል። አቃተኝ ብለህ ካልክ በፊቱ ስትደፋ ቆይቼ እግዚአብሔርን ደጅ ጠናሁት አለ እኮ። ዳዊትም እኮ አቅቶት ነበረ። አቅቶት
ከጽድቅ ጎዳና ወጥቶ አይቶት በየቦታው ሰይጣን ሲያንገላታው አንዴ እስራኤል በማይቆጠርበት ጊዜ ተነስቶ ሰይጣን ልቡን አነሳሳው ይላል። አንደኛ ዜና መጽሐፍ ምዕራፍ 21 ቁጥር 1 ላይ የጦር አለቃውን የኢዮአብን ምክር አልሰማ ብሎ ቁጠር አለው ሰይጣን ዳዊትን መጥቶ 1 2 3 4 ብሎ በማይቆጠርበት ጊዜ እስራኤልን ቆጠረ። ኦኬ ሲንገላታ የተቀባው ዳዊት ባሪያዬ ዳዊትን አግኝቼዋለሁ ከቅዱስም ቅባቴ ቀብቼዋለሁ እንዳለ የተቀባው ዳዊት የሰይጣንን ሀሳብ ሰምቶ ቆጠረ። ከልቤ አፍልቄ የምናገር እንዳይመስላችሁ አንዳንዱ ሰው መጽሐፍ ቅዱስ ስለማያነብ አንደኛ ዜና መጽሐፍት ምዕራፍ 21 ላይ እንዲህ ይላል። ገልሜው እንደዚህ ይላልና ሲሰቃይ የነበረ ዳዊት እግዚአብሔርን አለመስማት እንዴት አንደኛ ዜና መጽሐፍት ምዕራፍ 21 ቁጥር 1 ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። አድነኝ መድኃኔዓለም፣ አድነኝ ጌታዬ ኢየሱስ። ሰይጣን እስራኤልን እንዲቆጥር ብቻ አይደለም ያነሳሳው ዳዊትን፣ የሰው ሚስትም አይቶ እንዲማግጥ ያው እንትኑን አነሳሳበት። እንትኑ ማለት ነው፣ ይገባል። በቃ ሴቶችም ወንዶችም ስለሆናችሁ ታውቃላችሁ። እዚህ እንትን አይደለም። ሰይጣን እንደዚህ ያነሳሳል። ምንሽሩን በል ጓንዴው ብቻ አነሳሳበት። በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ እንደሚባል እንዲህ ሲቀሰቀስ 5 ሚስቶች ነበሩት እኮ ዴቪድ። እንዴት ነው ነገሩ? ዴቪድ አንተና ጋር አትሄድም? የናባል ሚስት የነበረችው አቢጋያ ጋር ለምን አልሄደም? ለምን አይጠራትም? ቤርሸባ ጋር ከመሄድ ከሱ በፊት እኮ ስድስተኛ ነች፣ አምስተኛ ነች ቤርሸባ። የመጀመሪያ ሜልኮል አለች። እሷ እንኳን ሞታበታለች ይመስለኛል። ከዛ ከኢዝራኤላዊቷ ከአኪናሆ የምትባል ሴት አለችው ያገባት የአምኖን እናት። ኦኬ። ከዛ አጊት የምትባለው አለች፣ የአቢሸሎም እናት አጊት የምትባለው። ኦኬ። የዳዊት ሚስቶች ኤርሚያስ ቁጭ ብለህ ሚስት ቆጥራለህ። እኔ 1 ነኝ፣ ዳዊት ግን 5 ነው 6 ነው። ሳኦል ወደ 1000 ደርሰዋል። በዚህ ስኬሉን ሰቅሎት ነው ሄደው። ብቻ ምን አለፋህ ከ4 በላይ ሚስቶች ነበሩት። ወደ እሷ ሄድም ነበር እንዴ? ሰይጣን ሲያንቀሳቀስ ህዝብ ቁጥር ብቻ አይደለም ብሎ የሚልህ ያኛውንም ነገርን ያንቀሳቀሰዋል። የቅድስና መንፈስ ቅድስና ለእግዚአብሔር ብለህ ሆሊነስ ቱ ዘ ሎርድ ብለህ ካልቆምክ በስተቀር ሴት ባየ ሁሉ ጭምር እሸትና ቆንጆ አይታለፍም ብሎ የሚል ፎቃቃ የሆነ የኢትዮጵያ ባህላዊ ተረት አስጠቅሶ ሊያስጠቅስ ይፈልጋል። እልፍ በል ብራዘር ስልህ እልፍ በል ከዝሙት ሽሹ ነው ያለው ቅዱስ ጳውሎስ። ያለው ሽሹ ነው እንጂ ጥቅስ ጥቀሱ አልተባለም። ወይኔ ይህች ልጅ ምናምን ነገር ብለህ ካልክ ኖ ከእሷ ራቅ። ዳዊትን አንቀሳቀሰው ይላል። አየህ ሰይጣን ህዝብ እንዲቆጥር ያለ ጊዜው። ከዛስ ዳዊትና ኢዮአብም ይሄ ነበር የጦር አለቃው። አቤኔር ከሞተ በኋላ አልሞተም፣ ግን አቤኔር እንትን ካል በኋላ ኢዮአብና የህዝቡ አለቆች ሄዱ ከቤርሳቤ እስከ ዳን ማለት ከሰሜኑ ይሄ ነው ሰሜን፣ ከዳን እስከ ቤርሳቤ ማለት ቤርሸባ ኤላት ከተማ ድረስ ያለው ቆጠረ። ሳሙኤልም ከዳን እስከ ቤርሳቤ ቃሉ ይሰማ ነበር፣ ሚንስ ከሰሜን እስከ ደቡብ ማለት ነው። ከዛ ከዳን ስር እስራኤልን ይቆጥሩ ዘንድ ድምራቸውንም ማውቀ ዘንድ ያስታውቁኝ ዘንድ አላቸው። ጌታ አላዘዘውም። ከዚያስ ኢዮአብም እግዚአብሔር ህዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉሥ ሆይ ለጌታዬ ባሪያዎች አይደሉምን? ይህ ነገር ለምን ለጌታዬ ለምን ይሻል? በእስራኤል ላይ ስለምን በደል ያመጣል አለ። የጦር ወታደሩ ነው ያለው። ነገር ግን የንጉሱ ቃል ከኢዮአብ ቃል ላይ አሸነፈ። ኢዮአብም ወጥቶ በእስራኤሉ ላይ ተዘዋወረ፣ ወደ ኢየሩሳሌም መጣ። ኢዮአብም የቆጠራቸው የህዝቡ ድምር ለዳዊት ሰጠ። ከእስራኤል ሁሉ 1 ሚሊዮን ከ100,000 ሰይፍ የሚመዙ ሰዎችን አገኘ። በእነዚህ ልጅ ያሸነፍነው ዳዊት አርፈ ጌታን ብትሰማ ይሻላል። የእስራኤል ጭፍራ ወታደር ቆጥሮ እንዳላሸነፈ ዳዊት ራስ ምስክር ነህ። በኤላ ሸለቆ ላይ ያንን ፍልስጤማዊ ጎልያድን ገንድሰህ የጣልከው ጌታ እግዚአብሔር በአንተ በኩል ያን በቀል የተበቀለው በህዝብ ብዛት አይደለም። ሳኦልም ዮናታንም እና አቢሳ ሁሉ ነበሩ እዛ
ሀያላን የተባሉ ማለት ነው። በጊልቦአ ተራራ ላይ ቆይተው ቢወድቁም ሀያላን ግን ነበሩ። በኃይላቸው ብዛት ግን አላሸነፉም። የምን ቆጠራ ነው? አንዳንዶች አሁንም ገንዘብ የምትቆጥሩ አላችሁ። ልክ ዳዊት ህዝብ ቆጠረ። አሁንም ቆይ እንትና ለማሸነፍ ለመርታት እንትን ብዬ ከስሼው እንደዚህ ብዬ እንደዛ አድርጌ ለማሸነፍ ገንዘብህን አትቁጠር ብራዘር። የሰራዊት ጌታ እግዚአብሔር ሙግትን የሚሟገጥልን እና አገኘ ይላል። ከይሁዳም 400,000 ሰይፍ የሚመዙ ሰዎችን አገኘ። ከዚያስ ጌታ ምን አለ? ንጉሱ ትእዛዝ ግን በኢዮአብ ዘንድ የተጠላ ነበርና ሌዊና ብንያም ከእሱ ጋር አልተቆጠሩም። ኦኬ። ከዚህም የተነሳ ይሄ ነው ጣጣው። ከዚህም ነገር የተነሳ እግዚአብሔር ተቆጣ፣ እስራኤልንም መቅሰፍ ጀመረ። ዳዊት ራሱ እግዚአብሔር የገባለት መሐላ ስላለ እንጂ ዳዊት ራሱ አይተርፍም ነበር አልኩ፣ ይሞት ነበር። ህዝብ ለመቁጠር ሰይጣን ያነሳሳል። ዝሙት ለማድረግ እርኩሰት ለማድረግ ሰይጣን ያነሳሳል። ስጋህ ሞቅ ሲል ሚስት ካለ ወደ ሚስት ጋር ሂድ። ሚስት ከሌለ ጌታ መድኃኒዓለም ሚስት እንዲሰጥህ ጸልይ። ባል ከሌለሽ ወደ ባልሽ ጋር ሂጂ። በእስልምና ሃይማኖት እንደዚህ ሰውየው ሲያምራቸው ማነው እፎይ ሲናገር የሰማሁት ሊጥ ነው ዳቦ ሁሉ ይሞክሩ ነበር እንደተባለው ማለት ነው። ወንድሜ ሰይጣን ሲያነሳሳህ ከሊጥ ጋር ትታገላለህ እንዴ? አግባ እንጂ መድኃኒዓለም ሚስት እንዲሰጥህ ባል እንዲሰጥሽ ጠይቂው። አዎ እሱ ነው የጽድቁ ጎዳና። እውነት መራር ናት። እና ዳዊት ሲያንቀሳቀሰው ሚስቱ ጋር መሄድ ሲችል የኦሪዮን ሚስት አያት ስትታጠር። ላልጠፋ ሴት 5 ሴቶች ቤት አስቀምጦ ትጠራልኝ አለ። በዚህ ሰበብ መዓት በእስራኤል ላይ እስኪመጣ የዳዊት ቤት ሁሉ እስኪረበሽ ድረስ ሴትዮይቱን አመጡለት። ያው ቀመሳት ማለት ነው። ከዛስ ጉዱ ቀጥሎ ነው የሚመጣው። አረገዘች። እንዳይታወቅበት የሄደው መንገድ ሰው ኤርሚያስ ምን ዳዊት ብለህ ትላለህ? እንዳይታወቅበት የሚሄደው መንገድ ደግነቱ ሰዎች አወቁም አላውቁም ምን ብሎ ወደ ቤተ መንግስት እንዳስጠራት አይደለም። ምን ብሎ እንዳስጠራት የሆነ ፍርድ ልፈርድላት ነው መቼም ለአለቆቹ ከሷ ጋር ልተኛ ነው ብሎ ሊላቸው እንደማይችል አስባለሁ። እንደዛም ብሏቸው ከሆነ አይደለም ንጉስ ነው ቤተ መንግስት ነው አስገቧት፣ የሆነ ፍርድ ሙግት ነገር አለባት እሱን ሲላይላት ትችላለሁ ብሎ ይሆን አይደው ነው። ብቻ በምንም ይሁን በምንም ወደ ቤተ መንግስት ገባች። ምን እንደተላለፈ ታውቃለህ? ዘጸአት መጽሐፍ ምዕራፍ 20 ላይ ከአስርቱ ትእዛዛት አንዱ አትመኝ ብሎ የሚለው የባልንጀራ ሎሌው ገረዱና ሚስቱን ቢሆን አትመኝ ብሎ ያለው እሱን ነው የተላለፈው። እና ከእሷ ጋር አተኛ። የስርቆት ነገር ይጣፍጣል እንደሚል መጽሐፈ ምሳሌ ላይ ኦኬ፣ ጣፈጠውም አልጣፈጠውም፣ በዛን ቀን ግን ባደረገው ነገር ዳዊት አጸንሷል ማለት ነው። ማንም አያውቅም። ይሄንን የሚያውቁ ጥቂት እንኳን የቤተ መንግስት ሰራተኞች ካሉ ይህን ነገር በሚስጥር ያዙት ማለት ነው። ወይኔ ሰው በሚስጥር ያዙት ትላለህ እንዳይጠለፍ ብፁዕ አቡነ እንድርያስ መሳሪያውን አላምነውም እንዳይጠለፍ ይላሉ። እንዴ የኢትዮጵያ መንግስት እንዳያውቁበት ብፁዕ አቡነ እንድርያስ በግ ሲቀብሩ እንዳይጠለፍ እንዳሉት ማለት ነው። ሰው እንደዚህ ነው ብሎ የሚለው እግዚአብሔርን አይፈሩ እንዳይጠለፍ ግን ይላሉ። የሚነጋገሩት ነገር በሚስጥር ይዘነዋል። አላየም የጳጳሱ ማንም እንዳይሰማ በቃ በእንግዲህ ሂጂ ወደ ቤትሽ ጥሩ ጊዜ አሳልፈናል ምናምን ነገር ብሎ ነው የላካት። ስትሄድ አብሮ ግን በማህፀኗ ውስጥ የዳዊት ዘር ሄደዋል። ከእንቁላሏ ጋር ተጋኝቶ ከተወሰነ ቀን በኋላ ጽንስ ሆነዋል። ይህን ደግሞ ነገረችው። አይ ጌታው ቀርቷል፣ በሴቶች የሚመጣው ወግ ቀርቷል አለችው። እውነትሽን ነው? አዎ። ያኔ አፖርሽን ላድርግ ብለህ የምትብለው ነገር የለም፣ የአመፃ መንገድ የምትካሄድ ኦኬ። ስለዚህም ደግሞ ማድረግ ያለብኝ ብሎ ዳዊት አሰበ።
ባሏን ማስጠራት አለብኝ። ከዛ ከሞዓባውያን ጋር እየተዋጋ ነው፣ አስጠሩት አለ። ከጦርነት ቦታ ተቀስቅሶ መጣ። አይ በቃ የሆነ ለሆነ ጉዳይ ፈልጌ ነው፣ ግን ዛሬ ሄድና ከሚስት ጋራ ተኛ፣ እረፍ። ሰውየው ደግሞ በዘመንኛው አባባል ገገማ ነገር ነው። ምንም ሙድ አያውቅም እንደሚሉት ማለት ነው። ንጉሥ ሂድና ተኛ ብሎ ቢል እናንተ ነው ክልውትው ነው የምንለው። ሄጄ ክልትው ነው ብዬ የምለው መድኃኔዓለም አስቦኝ ነው ከዛ ጦርነት መካከል ከእሳት ውስጥ ያወጣኝ ብዬ እሰይ ስለት የሰመረ ልጨፍር እችላለሁ። ይሄ ግን አይጨፍርም። ምን አይነት የሚያሳጣ ሰውዬ ነው! ሂድና ተኛ። አይ በጦር ሜዳ ወንድሞቼ እየተዋደቁ ንጉሥ ወይኔ በዚህን ቀን የምተኛበት አይደለም። አቤት አመፃና ጽድቅ ሲከራከሩ ይልኝ በዳዊት ቤተ መንግስት ውስጥ። አይ እኔ አልተኛም፣ እርሶን ይንሳኝ አልተኛም እያለ ማለት እየተማረ እየተገዘተ አልተኛም፣ በፍጹም አላርገውም። እባክህ ሂድና ተኛ። አልተኛም። ስለዚህ በግድ ሊያስተኛቸው፣ በፌዴራል አያስተኛው መቼም ንጉሥ ቢሆንም። ኦኬ ስለዚህ ምንድነው በቃ እሺ ንኪው ምሳ አብረን እንበላለን። እዚህ ከቤተ መንግስቱ የሚጠጣ ወይን ምናምን ነገር አለ። እዛ በሉ ቅዱለት አለ። ያ ወንድ ሲጠጣ ወደ ሴት ይሄድ የለ ይቅርታ አልጠይቅም፣ ጀርባዬንም አዙሬ አልናገርም። መጠጥን እኮ አንዱ ተዉ አትጠጉ አትጠጋጉ ብሎ ያለው መድኃኔዓለም ይሄው ጣጣ ስለሚመጣብህ ነው እንጂ ምንም ችግር የለም። ሂድና ድራፍት ጠጣ፣ ቢራም ጠጣ፣ ያላበው እንደኔ የቀዘቀዘ የሞቀው እያልክ ጠጣ። መጨረሻ ግን አትችለውም አልኩ። ከላይ ስትጠጣ ከታች የሚቀሰቀስ ነገር አለ። በግልጽ ነው የምነግርህ። ምሳሌ ላይ አላለም እንዴ ሰለሞን? እንዴ ሶል እኮ ነግሮነ። ከሰለሞን እንኳን ትውልድ አይማርም እንዴ? ከላይ ስትጠጣ ከታች የሚቀሰቀሱ ብዙ ሰይጣኖች አሉ። እና ያኔ ደም ሲሞቅ ጋለሞታ ሴት ታያለህ ብሏል ሰለሞን እኮ ነው የነገረን። እና ዳዊቶዬ አጠጡት አለ። በጠጣ ሰዓት ላይ ያው ነገሩ ሲቀሰቀስ ገብቶ ይተኛል ከሚስቱ ጋር ብሎ ማለት ነው። ሰውየው ጠጥቶ ምን ያህል እንዳጠጣው አላውቅም፣ ግን ሰክሯል። ጠጥቶ እንትኑም የተነሳ አይመስለኝም። ሄዶ ከሚስቱ ጋር ይተኛል ብሎ ሲያስብ እዛው ንጉሱ በር ላይ ለጥ። እንዴት ሰው ጠጥቶ ሚስቱ ጋር ሄድም? ያው ይነሳበታል ብሎ ያለው ነገር ሁሉ አልተነሳበትም። በጽድቅ ነው የማወራው። ምንም የግብረ ሥጋ ግንኙነት የማድረግ ፍላጎት ሁሉ የለም፣ ጠፋበት። አቤት ሲያጋለጥ መድኃኔዓለም ያውጣኝ ነው ብሎ የሚለው የሀገሬ ገበሬ ቸች ጋን ሁሉ ቢጠጣ ሰውየው አልነሳ አለ። እንቅልፍ ነው ያማረው፣ ሴት አላማረው። ትዝም አላለችው ሚስቱ። ንጉሱ በር ላይ ለጥ። አቤት ዳዊት የሰው ልጅ የሚሄድበትን የሆነ እንትኑን ለመሸፈን የሚሄድበትን ለጥ አለ። በቃ እንደምታውቁት ከዛ እንዳልተኛት ከሚስቱ ጋር እንዳልተኛት አጠጥቶትም እንዳልተኛት አብልቶትም እንዳልተኛት ታወቀ። ስለዚህ ዳዊት ያደረገው ነገር ቢኖር በጦርነቱ ፊት ለፊት ላይ አድርጉትና ኢዮአብን ህዝቡን ወደኋላ ጎተትና እሱን ፍራንት ላይ አስቀምጣችሁ ሞዓባውያን በሚዋጉበት ያውዛ ግንባሩን ብለው ይድፉት ምናምን ነገር ብሎ ደብዳቤ አጽፎ ወይኔ ዳዊት ወይኔ ዳዊት ወይኔ ዳዊት በቃ ወንድሞቼ ይሰቀጥጠኛል አልኩ። እነዚህ አባቶች ይህን መንገድ ከሄዱ እኔ እምንኛ መስመር ላይ እንደው ወይኔ ዳዊት ጌታን አታውቀውም ተብሎ እኮ አይባልም። በውስጡ እኮ ጌታ አለ፣ መንፈስ ቅዱስ በውስጡ እኮ አለ። ወይኔ በቃ ደብዳቤውን አጽፎት አስደፋው ብሎት ማለት ይድፉት ፊት ለፊት ላይ አድርጋ እናንተ ወደ አላፈግፍጉ እሱን ፊት ለፊት ላይ አቁም ብሎት ማለት ነው። እሱ የሞቱን ደብዳቤ ይዞ ሄደ እና እንደተባለው ተደረገ። እውነተኛ ምስክር ግን አለ በሰማያት። ይህን ሁሉ አይተዋል። ኢዮአብ አስገደለው። የእግዚአብሔር ቃል ወደ ነቢዩ ወደ ናታን መጣ። ዳዊት ተጠራ። አንድ ባለጠጋ ሰውና አንድ ድሃ ሰው አንተ በምትኖሩበት ከተማ ውስጥ ይኖሩ ነበር አለው። ስለምታውቁት አላንዛዛውም። ያ ባለጠጋ ሰው 4 በጎች ነበሩትና እንግዳ ወደ ቤቱ ቢመጣ
ከራሱ ከበጎቹ ከአራቱ አንዱን አረድ ሲገባው የድሃውን አንድ የነበረችውን ወስዶ አረደበት። እና እንደዚህ አይነት ግፍ አንተ ባለበት ከተማ ውስጥ እየተደረገ ነው። ታላቁ ንጉሥ ዳዊት አለው። ጽድቅን በፊት ለፊት የሚናገር ነቢይ እኮ አልኩ አለው። እንደዛ መጥቶ ንጉሱን ፊት ለፊቱን እያየ እውነትህን ነው፣ ያ ሰው የሞት ሰው ነው። እኔ ባለበት ከተማ ውስጥ እንደዚህ አይነት ሰው 4 እጥፍ ይከፍላል። የእስራኤል አምላክ እግዚአብሔር ይፋረደኝ እያለ ማለት 4 እጥፍ ነው የሚከፍለው። ወይኔ ዳዊት ለራሱ እየተናገረ እንደሆነ አላወቀ። 4 እጥፍ ነው የሚከፍለው አለ። አንድ በግ የድሃ ወስዶ ነው ያረደበት። እኔ 4 አስከፍለዋለሁ አለ። ቀጥሎ የተናገረውና ናታን ያ ሰው አንተ ነህ። እንዲህ አይነት ሰባኪ፣ እንዲህ አይነት አገልጋይ ነው። ፍሩሽካ የሆነ ነቢይ ምን ይጠቅመናል እኛ? ያ ሰው አንተ ነህ። አገልጋይ ማለት እንደዚህ ነው። የንጉሥ ፊት አይቶ የማያደላ ወይኒ ቢከተው እኮ ይከተዋል። ያ ሰው አንተ ነህ። ስለዚህ 4 ትከፍላለህ አለው። 4 ነው የምትከፍለው። 4 እጥፍ ይከፍላል ብላል። 4 ትከፍላለህ አለው። 4 በጎች ትከፍላለህ። አንድ ነው አይደል ያረደው? 4 ይከፍላል ብሎ እንግዳው አንተን ይህንን ያደረግከው 4 ትከፍላለህ። ኦኬ። ዳዊት 4 በጎች ሲከፍል የመጀመሪያ ሲገናኛት ያጸነሳት ሴትዮ ቤርሳቤህ የወለደችው ልጅ ገና ሲወለድ እግዚአብሔር ቀሰፈውና ሞተ። የመጀመሪያ ልጅ ያጸነሳት የመጀመሪያ ልጅ ሞተ። 1 በግ ሰዋ ማለት ነው። ዳዊት 4 ይከፍላል ብሏል። 3 ይቀራሉ። ሁለተኛ ከኢዝራኤላዊቷ ከአኪናሆም የሚወልደው አምኖን ከአጊት የምትወለደዋን የአቢሻሎም እህት ትዕማርን እህቱን የሄደበት ክፋት ከአባቱ የባሰ ነው። የሱኛው ደግሞ ከአባቱ የባሰ ከዳዊት የባሰ ሳይታመም ታመምኩ ብሎ እህቱን ሲስተር ቅስፍ አድርጎ ይዞኛል እያላት ማለት ነው። ሳይታመም አምላኬ ያድነኝ፣ አምላኬ ያድነኝ፣ የኔ አባት አድነኝ። ሆነት እነዚህን አባቶች አገልግለዋል። ከነድካማቸውም ከነብርታታቸው አድነኝ። ተኝቶ ምን ሆንክ? ይወጋኛል። ምን ሆነ ነው እሱ? አዶን የሆነ ነገር ብቻ ይሸቃሸቀኛል ብሎ ታዲያ ምን ይደረግልህ? እህቴን ጥሯትና እሷ እያበሰለች እንድትሰጠኝ ወዳለሁ ብሎ ሐሳብ ሳያመጣ አጠገቡ ያለው ሰው ሳይታመም ታመም ያለው ብሎ ሲለው አጠገቡ ያለ ሽማግሌ ምን ብሎ ቢመክረው ጥሩ ነው? ሳትታመም እንዳታመምክ መስለህ ተኛ። ከዛ አባትህ ይሰማል ዳዊት። እዛ እሱ መጥቶ ይጠይቃል። እዛ መጥቶ በሚጠይቅ ሰዓት ላይ አሉ እኮ ቁጭ ብለው አሮጊትና ሽማግሌ የሆኑ ቸርች ውስጥ እንዲህ አይነት መሰሪ የሆነው ምክር የሚመክሩት ጉዳይ ነው አልኩ። እንኳን ፓስተር አይደለም እናት መድረክ ላይ አመጣት ወለድህ። የእግዚአብሔርን ሕዝብ እንደዚህ አይነት ክፋት የምትመክሩ የክፋት ብልቃጦች ንስሐ ግቡ። ጠይቃትም ቢያለች እንዴ? እኔ ቀስ ብዬ እጅህ ላይ እጥልልሃለሁ ብሎ አንተ ማን የሀገሩ ሴት የሆነ ጎረምሳ ወጠብሻ ጎረምሳ እጅ ላይ እንድትጥል ማን የላከህ? ጌታ መድኃኒዓለም ሚስት እንድትሆነው እጁ ላይ ጣልለት እንጂ ሚስት ከእግዚአብሔር ዘንድ ናት ነው እንጂ ያለው። አንተ አምጥቼ እጥልልሃለሁ ትላለህ? እንዲህ አይነት ክፉ መካሪዎች አሉ ዛሬ። እና ዝም ብለህ እያቃስህ ትክተኛ ዳዊት ይመጣል። ዳዊት መጣ ሳለ ምን ላድርግ ብሎ ሲል ያው እህቴ ትዕማር መታ እያበሰለች እየፈተፈተች በእጄ ትስጠኝ ብሎ አላለም። ዳዊት መጥቶ ሲጠይቀው ምን ሆናል? በቃ አሞኛል አለው። አሞኛል። አላመመውም እኮ አምኖን በፍጹም አልታመመም። ይህንን እንዲህ አይነት ዱርዬነት በእስራኤል ቤት ወፌ ላላ ሰቀለህ እኮ ልትገርፈው የሚገባ ነው። በዘሌዋውያን 17 እና 18 መሰረት ማለት ነው። ሳይታመም ታመምኩ ብሎ አባቱ ዳዊት ካደረገው ይልቅ የበኩር ልጁ ነው አምኖን ኢዝራኤላዊቷ የተወለደ አኪናሆም ትባላለች እናቱ፣ አምኖን ይባላል። አባቱ ዳዊት መቶ ሲጠይቀው እህቴ ትምጣና እየፈተፈተች እንደዚህ ወደ እንትን እያጎረሰችኝ እንትን ብትለኝ እፈወሳለሁ ብሎ አለው። ዳዊት በምን ይጠረጥራል? እህቱን ሄዶ ትዕማርን ወንድምሽ ታሟ ልጅና ወይ አፈር ሲሆን ወንድም ጋሽ የታመመ ብላ ማለት ነው። ታላቅ ወንድሟ ነው። በአባት ይገናኛሉ። በእናት እሱ የአኪናሆም የኢዝራኤላዊቷ አኪናሆም ነው።
እሷ ግን የአጊት ልጅ ናት። ያው የአባት ልጅ ነው። ወንድም ጋሽ እያለች ማለት መጣች። ይፈልጋት ነበር። ምን ሊል? ንጽህናዋን ሊወስድ፣ ድንግልናዋን ሊወስድ። ላልጠፋ ሴት የንጉሥ ልጅ እንዴት እህቱን ከጀላት? እንዴት ክጃሎቱ መጣለት? ነውር እኮ ነው። ዘሌዋውያን 17 እና 18 ላይ ህጉ እኮ ይከለክላል። ቶራ ይከለክላል። ጌታ ተናግሯል። ያህዌ በሲና ተራራ ላይ ሳይናይ ተራራ ላይ ተናግሯል። ትልልቅ በደልና ኃጢአቶች ነው የተደረጉት። ከዛ መጣች ወንድም ጋሼ ብላ እንግዲህ በስሎቹን አብስላ ይዛለት ወደ አልጋ ስትሄድ የዘመናት አምሮት ያልነበርም እንደ ያልታመምኩን የምፈልገው አንቺን ነው ያው አስጨርሽኛ አይነት ነገር እዛው አልጋው ላይ ይዟት እጇን ጎትቶ ተኛ። እየጮኸች በእስራኤል ስንፍና አታድርግ፣ ብትፈልግ አባቴን ብትጠይቀው ይሰጥሃል፣ በህጋዊ ደረጃ አድርግ፣ ተው ይቅርብህ እያለችው እጇን አጣጥፎ አፏን አፍኖ ላላ የወጣባት የሚያደርገውን አደረገ። ድንግልናዋን አፈረሰ ማለት ነው። የዳዊት ቤት ውስጥ ብጥብጥ ተጀመረ። አምላኬ አባዬ ጠብቀኝ፣ በእውነት ጠብቀ ህዝብን በእውነት ጠብቅ። ምን አለበት ዳዊት የዛን ቀን ቢቀርበት ኖሮ ቤርሳቤህን ባያርግ። አንድ በግ ሞቶበታል፣ አንድ ልጅ ሰዋ ማለት ነው። 4 እጥፍ ክፍል ነው ብሎ ያለው። እዚህ ደግሞ ሌላ መዓት መጣ። ዳዊት ቤት ትርምስምስ አለ። እህቱን ደፈራት የሚል ወሬ በእስራኤል ቤት ሁሉ ተወራማ። የንጉሱና የዳዊት ልጅ ታላቅየው ከማንኛይቱ የወለደው 4 እና 5 ሚስቶች ስለሙሉ ከአምኖን የወለደ ማን ነው? ከእዝራኤላዊቷ ከአኪናም የወለደ አምኖን የሚባለው ሰው እያለ አይደል? እሱ እኮ ዛሬ በጣም ይገርማችሁ ለዚህ አድርጎ ምናምን ነገር እየተባለ ወሬ ዳዊትም ሰማ። የበኩር ልጁ ስለሆነ ምንም ሊያደርግበት አልፈቀደም ይላል። አሁንም ዳዊት ሌላ ጥፋት እንደ ታናክ እንደ ቶራው በድንጋይ ተቀጥቅጦ ነው መሞት ያለበት። ዘሌዋውያን 18 ያዛል። የበኩር ልጄ ምናምን ነገር ብሎ መሸሸግ አትችልም ስለ በእግዚአብሔር የጽድቅ ፊት ኤሊም በእግዚአብሔር ቤቱ ሲያመነዝሩ ልጆቼ ብሎ አልገሰጻቸውም ነበር። አንተ ባትገሰጽ የሰራዊት ጌታ እግዚአብሔር ጽዋው ሲሞላ አልኩ። አፍኒና ፊንሃንስ ወድቀው ቀሩ። አቤኔዘር የእግዚአብሔር እርዳታ እያልክ አለት ስር ቆመ ብትጨፍር አያዋጣም። የቅድስና ኑሮ እግዚአብሔርን ደስ ያሰኘዋል። እግዚአብሔር በዚህ ነገር አይሆንለትም እና ዳዊትም ልክ እንደዚሁ ዝም አለው። ልጁን እንደ ሕጉ ሊፈርድበት ሲገባ አልፈርድም። አቢሻሎም የተማር የእናት ልጅ ነው፣ የአጊት ነው፣ ጎፈሪያም ነው። ቆንዳላው እንደ ሳምሶን የሆነ ነው። ቆንጅዬ ነው፣ መልከ መልካም ነው። ግን ደግሞ የባሰበት ሸረኛ ልጅ ነው። ተንኮለኛ ልጅ ማለት ከዳዊት ከአምኖን የባሰ ነው። አባቱ ዳዊትን በሕይወት እያለ በአፍጢሙ ገልብጬ ዙፋኑን ወርሳለሁ ብሎ ያለ ማለት ነው። ቆንጅዬ ነው፣ ግን ነገረኛ ነው። ጎፈሬው ቆንዳላው ያምራል፣ ግን ተንኮል የተሞላ ሰው ነው። እሱ ገና ይህንን ሳያስብ በፊት ወንድሙን አምኖንን ያው እህትየው ሄዳ ትናገራች። ለአባቷም ተሰምቷል፣ ለአቢሻሎምም ነገረችው። ማነው እንደዛ ያደረገሽ? ወንድም ጋሼ ነው፣ አምኖን ነው። አዎ በአፉ አልተናገረም፣ በልቡ እደፋዋለሁ ብሎ ነው። ወንድም ወይኔ ዳዊት የዛን ቀን ያቺ የተሳሳትካት ስህተት የማይጠፋ እሳት በቤት በድንኳንህ ገባ። በሰው ሚስቶች ላይ የምትማግጡ ወንዶች መልእክቱ ለእናንተ ነው። በሰው ባሎች ላይ የምትማግጡ ሴቶች መልእክቱ በአንተ ነው፣ ለእናንተ ነው። ወንድሞች እናቶች፣ ታሪክ ማውራ እንዳይመስልም። አምኖን ሰማ፣ አቂሞበት ቁጭ አለ። በግ ሊሸልቱ የንጉሱ ልጆች ብሉ በሙሉ አባትየውንም ጠራ። አቢሻሎም አልመጣም። እነሱ ሂዱ ተብሎ ተጠራርተው የዳዊት ልጆች ከአጊት፣ ከአኪናሆም፣ ከቤርሽባ እንደዚሁም ከናባል ሚስት ከአቢጊያ የሚወላለዱት ሁሉ ተጠራርተውለ ተጠራርተው ተገናኙ። ቅዱለት ለወንድም ጋሼ እያለ ማለት ነው። አቤሴሎም ታላቁ ስለሆነ አምኖን ይጠጣ አጠጡት። በጉ ብትፈልግ ባርቢኪው ይሁን
ደረቅ ያለ ጥብስ፣ መረቅ ያለው ጥብስ በግ ሊሸጡት ነው። እዛው በግ አርደው እንደፈለጉ ዱለት ምናምን ነገር ብቻ በባህሉ የሚባለው እሱን እየበሉ ቅዱለት፣ ለወንድም ጋሼ አጠጡት አለ እየተቀዳለት እያለ አምኖን ጠጣ። እህቱ ላይ ያደረገውን ነውር ግን ረስቶታል መሰለኝ። ወንድምየው አቢሻሎም እንዴት እንዳቄመበት አላወቀም። ጠጥቶ ጠንብዞ መስከሩን ሲያቅ አምኖን አቢሻሎም ለባሪያዎቹ መልእክት ሰጠ። ተነሱና ይህንን ቀዥቃዣ ልጅ ድፉት አላቸው። ማንን? አምኖንን ወንድሜን። እንዴ ኧረ ሄደና ግደለው። አቤት የፍርድ ትእዛዝ! ገደሉት እዛው ጋር አምኖን 2 በግ። አምኖን እንደገደለ ደግሞ ዳዊት ሲሰማ ወንድሙን የገደለ ይገደል ብሎ በሚለው አምላካዊ ቃል መሰረት ሊፈርድበት አልቻለም። ወደ አንኩስ ነው የሚባለው፣ ወደ አንኩስ ወደሚባለው ንጉስ ማለት ጌሹር፣ ወደ ጌሹር ላከው አቢሻሎምን። ጌሹር ልኮት እዛ ተቀመጠ በባዕድ ምድር። አይ ቲንክ የእናቱ ምድር ይመስለኛል፣ የአጊት ሀገር እዛ ይመስለኛል። ሄድ እዛ ኑር ተብሎ። አቤት አቤት! ይሄ ትልቅ ቤተሰብ ሄድ እዛ ኑር ተብሎ ኖሮ ከዛ እንደገና ደግሞ አባቱን ናፈቀውን የአባቴን ፊት ምናምን ነገር ብሎ መጣ። ወደ ኢየሩሳሌም አምጥቶት ንጉሱ ኢየሩሳሌም ከተማ ውስጥ አስቀምጦት 2 ዓመት ሙሉ ፊቱን ሳያሳይ እሱ በነበረበት ከተማ ውስጥ አስቀመጠው። ቅጣት ኢየሩሳሌም ውስጥ እየኖረ ዳዊትም ኢየሩሳሌም ውስጥ እየኖረ አቢሻሎምም 2 ዓመት ሙሉ ቀጠው። ፊቱን ሳያየው ከተማ ውስጥ በአንድ ከተማ ውስጥ እያለ የዳዲን የባባን የማዘርን ፊት ሳታይ ስትኖር እንዴት እንደሆነ ይታይቅጣሉ። መጨረሻ አቢሻሎም ደግሞ ተነስቶ እስከ መቼ ነው የአባቴን ፊት ማላየው ብሎ ሄዶ የኢዮአብና የማንን የእርሻ የገብስ እርሻ አነደደው አልኩ በእሳት። አቤት! ኧረ ተው እባካችሁ፣ ይሄ መከራ ይቁም፣ እዚህ ጋር ይብቃ። አይበቃም። ዳዊት 4 እጥፍ ይከፍላል ብሏል። እርሻ ማቃጠል፣ ትውልድ ማቃጠል፣ ትውልድ መግደል፣ በቃ ተፈጥሮ ላይ ሁሉ ነው የመጣው። የዚህ ጠንቁ መጨረሻው መጀመሪያ ምንድን ነው? ዝሙት። አነደዋለሁ ብሎ አነደደ። 2 በግ ከፈለ። ከዛ በአባቱ በዳዊት ላይ ደግሞ አመፀና አቢሻሎም የበረታ ሆነ። ከዛ በአባቱ በአቢሻሎም በዳዊት ላይ አመፀ። ሲያምፅ መፈንቅለ መንግስት ሊያደርግ ማለት ዳዊትን ራሱ ደፍቼው እኔ በዙፋኑ ላይ እቀመጣለሁ ብሎ ማለት ነው። ከነ አቤኔር ጋር ሆኖ ምርጥ የሆኑ የተባሉ ሰዎችን ይዞ ተደራጅቶ በኤፍሬም ባለ ዱር ውስጥ ነው የገቡት፣ ጫካ ውስጥ ማለት ነው። እያንዳንዱ ቀንድቡን እያልን የምንጥለው እዚህ ዳዊትን እንዳለ ነው በህይወቱ እንትን ብለን ልጅ ከአባቱ ሚስቶች ጋር ሁሉ ተኛ። ወይኔ ሰውነቴን ቀጥቀጣል አልኩ ሳነበው። ተኛ። ልክ ሮቤል ከእስራኤል ከያዕቆብ ሚስት ጋር ከዘለፋነች ከማነች ከዛችኛይቱ ሰራተኛ ጋር እንደተኛ ማለት ነው። ሮቤል የላባ ነው ዘለፋ፣ ከሁለቱ አንዱ ማለት ነው። አባቱ ያዕቆብ ባላየበት ነይ ብሎ በድንኳኑ ወስዶ ወደ ምኛቴ አልጋ ወጥተሃልና አለቅነት ለአንተ አይገባም አለው። ስለዚህ ሮቤል ከእልቅና ተሻረና ኤፍሬም አንተ በኩሬ ነህ ተባለ። በዝሙት ጠንቅ የሚመጣውን አስብ። የሮቤልን ብኩርና አስቀረ። ሽማግሌው ተቆጣ። የእግዚአብሔር ክብር የእግዚአብሔር መንፈስ በነበረ አፋቸው የሚወጣው ቃል ቀላል አይምሰል። ከቢላ ጋር ነው። አዎ ከቢላ ቴንኪው እህትዬ፣ ባላ የተባለችዋ ማለት ነው። ቤላ ከእሷ ጋር ተኛ። ዝሙት አቤሴሎም መፈንቅለ መንግስት አድርጎ ዳዊትን ደፍቶ 2 በጎች ልብ በል ስሙ ያልተጠራ ሕፃን እግዚአብሔር ቀሶታል። አምኖንም በአቢሻሎም ተገደለ። አቢሻሎም ደግሞ ዳዊት ላይ መፈንቅለ መንግስት ሲያደርግ
ያው እንግዲህ ከዳዊት ጋር የተሰለፈ አንድ አራስ ነብር የሆነ ሰው እያለ በጣም አደገኛ ሰውዬ ነው። ሰውየው በጣም አደገኛ ነው አልኩ። ከአቤኔር የበለጠ ነው። ኢዮአብ የሚባል የጦር አለቃ እና ቢሳ ምናምን ነገር ብራዘር፣ ዳዊት አካባቢ የተጠጉት የምታያቸው ጨካኞች ናቸው። የጦር አለቃ ነበረ። አይ ንጉሶ በቃ አንተ እዚህ ተቀመጥ፣ እኛ እንሄዳለን፣ ውጊያውን እንፋለማለን ብሎ አለ። ዳዊት ወደ ጦርነት መርቆ ላካቸው እና ልጄን አቤሴሎምን ካገኛችሁት፣ የወለደ አባት አይችልም። ልጄን አቤሴሎምን ካገኛችሁት ጦርነቱ በበረታ ሳለ ኢዮአብ አደራ ልጄን አትርፉት ብሎ እሱ በሰፈር አስቀሩት። አይ አትመጣም ንጉሶ፣ አንተ አትመጣ፣ አንተ መብራታችንና አንተ አትጠፋም፣ እዚሁ ተቀመጥ ከተማ ውስጥ፣ እኛ ለዚህ ወጠጤ ልኩ እናስገባዋለን ብለው። ወጠጤ ያልኩት እኔ ነኝ፣ ወጣት ስለሆነ ማለት ነው። እኛ ልኩ እናስገባዋለን፣ ከእሱ ጋር ያሉትን ሁሉ ጭምር። እንግዲህ በአንድ እግሩ ይቆማል። የአባቶቻችን አምላክ እግዚአብሔር መንግስትን ለአንተን የሰጠህ በጨው ቃል ኪዳን ለአንተና ለዘርህ ነው። አንተ እያለ ግን መፈንቅለ መንግስት አድርገን እሱን ደፍተን እኛ እንነግሳለን ብሎ አቤሴሎም የሚሆን አቤኔር ከእሱ ጋር የተሰለፉ ሁሉ የኤፍሬም ሰዎች ይሁኑ የብንያም ሰዎች ወይ እነሱ እኛን ጭዳ ያደረጉናል፣ ወይ እነሱን እኛ ጭዳ እናደርጋቸዋለን። ከተማ ተቀመጥ፣ እንሄዳለን ጦርነት። ኢዮአብ እንደተቆጣ አንበሳ ከእሱ ጋር የነበሩትን ኃያላን ይዞ ተሰለፈ። ግቡ ተጀመረለ ማለት ነው። በዛ በኤፍሬም ዱር ውስጥ ማለት ነው። ክትክቱ ተጀመረ። የዳዊት ወገን የዳዊት ኃያላን የነበሩት ከኢዮአብ ጋር የነበሩት ጠዝጥዘው አልኩ። እንደዚህ ዝም ብሎ እንዳይመስልን በሻቦላ ሰይፍ፣ በድንጋይ ሩዋሩ፣ በምናምን ነገር በቀስት እስራኤል ከእስራኤል ጋር ተዋጋ። ምንድን ነው ምክንያቱ? ሩቱ ምንድን ነው? ዝሙት የሚባል ጠንቅ ተከታከቱልህ። ከቤት ሰይፍ አይርቅም ብሎት ነበር እግዚአብሔር በናታን በኩል። ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ይቅር በለን አባዬ። ክትከት